ወንድም የነበረ ሰው ነውና እኔ አላቅም ነበር። ፎቶግራፈር ነው። ጵኒኤል መናፈሻን የምታውቁት አየር ጤና እዛ ብዙ ጊዜ ወንጌል ከሰበኩ በኋላ ወይ ደግሞ ወንጌል ዋንቷል እንደዚሁም ደግሞ የጀማ ስብከትን ሰብኬ ሊወያዩ የሚፈልጉ ሰዎችን ካገኘኋቸው በኋላ ቁጭ ብለን እናውራ ምናምን ነገር ብለው የሚሉ እንደዚሁ መንገድ ላይ ቆመው ሳወራቸው ከዕለታት አንድ ቀን ያገኘሁት ወንድም ግን ፎቶግራፈር ነው በሙያው። በኋላም ደግሞ ሌላ ሙያ ተምሮ አለ እና የተዋወቅና ሰላም አልኩትኝ፣ ወንጌል ነገርኩት። እንዴት ነው ምናምን ነገር ብሎ አለኝና ማለት የምትናገረው ነገር በጣም ደስ ይላል፣ ልሰማ እወዳለሁ፣ ጥያቄም አለኝ አለኝ እና ጵኒኤል መናፈሻ ይዤ ሄድኩትና ጵኒኤል መናፈሻ ቁጭ ብለን እየነገርኩትኝ እያለሁ ጉንጩ ግራና ቀኝ መቅላት ጀመረ። ታውቃላችሁ ንጉሱ ስላለ ሞገስ ግን ፊቴ ላይ አለ። ልብሴን አይተህ ልትንቀኝ ትችላለህ እንጂ ሞገስ ግን አለ እና ቁጭ ብዬ ያንን ያህል አንበውና እውነት ቁጭ ስልል ጌታን ስንፈልገው አይደለም ዘፍጥረትና ዘጸአትን አይደለም 90ውን ምዕራፍ አይደለም አምስቱን መጽሐፍ አምስቱ ብሔረ ኦሪትን በአንድ ቀን ልጨርስ ትችላለህ። የእግዚአብሔር ጸጋ ይረዳል። የእውነት ስንት ጉባኤዎች አስታውሳለሁ እኔ ሙሉ ወንጌል ሲሄድ ያንም ተመሳሳይ ጉባኤ እግዚአብሔር አሴምብሊ ቸርች ሆኜ ቆሜ ስጸልይ ቆመን ስንዘምር በአምልኮ የሚሰማኝ መንፈስ እዛው ሙሉ ወንጌል ተመሳሳይ፣ መሰረተ ክርስቶስ ተመሳሳይ፣ ቃለ ሕይወት ተመሳሳይ፣ መካነ ኢየሱስ ተመሳሳይ፣ ወንጌል ብርሃን ተመሳሳይ። አንዱ መንፈስ በሁሉም አብያተ ክርስቲያናት ውስጥ ይሰራል። ወንድሞች አሉ ግን ጠለፋው አሳውሯቸዋል። ታውቃለህ ኢጓቸው በለጠባቸው። በጣም ወንጌል የማይጠሉ አሉ እዛ ቦታ ግን ኢጎ ገባህ? እንዴት ኤርሚያስ የሚለው ነገር ኤርሚያስ ሳይወገድ እንዴት ይሰበክልኛል የሚለው ነገር አይወገድም። እሱ ማይወገድ አንተም አትወገድ። ብራዘር አትልፋ ብራዘር። ዝም ብለህ አሁን በገባህ ነገር ተማርኩበት በምትለው በአገኘሁት በምትለው እውቀት ሁሉ ፕሊዝ እንደው እንለምናችሁ ወንጌል ሰበኩበት፣ ግድ የላችሁ። ይኸው እኔ አሁን ወንጌል ሰበኩ አይደለም። ይኸው ወደ ምክር ያስገባኝ አንቺ ነሽ። በሰላም ልናገለግል የምንችልበትን አሁን ዳኒ ቤት ቢሆን ኤርሚ ቤት ቢሆን ወይ ሰላማዊ ቤካ ቤት ቢሆን ኖሮ እንደዚህ አልነበረም። ቤካ እንደዚህ ነው። ሌላ ቀን አንተ ቤት ሲከፍት አይደለም በቃ አየር። ስለዚህ ይሄ እንደው ከታች ያላችሁ ከኛ የተሻላችሁ ወንድም እህቶች በእውነት ገብታችሁ መናገር ከፈለጋችሁ ግቡና በቃ የመረራችሁ ከኛ ጋር በቃ እኛ የምንፈልገው ወንጌል ነው የምትሉ ሰዎች ኑና ቀኝ እጃችሁ ስጡ። ሌላ ምንም ማድረግ ፈልግ በቃ ኑና አብረን እናገልግል። ሌላ ምንም ጠማት የለን። ብዙዎቻችን እንዲያውም አገር ውስጥም አይደለም የምንኖረው በስጋም የተሻለ ነገር አለን። እኔ አሁን ብዙ ጊዜ በቀን አንድ ነበር በላው። አሁን ጌታ ባርኮኝ በቀን 2 የመብላት ጀምሬያለሁ። በጣም ተባርኬያለሁ። ምንም ከዚህ የማገኘው ትርፍ የለም ብራዘር። ግን ፕሊዝ እንደው ጌታ ስም ነው የሚይዛችሁ። ወንጌል ከሚያቀነቅኑ ወንጌል ከሚሰብኩ ወንጌል ህይወታቸው ከሆነ ተጠያቂነት ካላቸው ጠፉ ከሚጠየቁ አድራሻ ካላቸው ጋር ግን እጃችሁን መዘርጋት አለባችሁ። በሁሉ ነገር ሙሉ ጊዜውን ሰጥቶ ነው ኤርሚያስ የሚያገለግለው አውቃለሁ። እኔ በራሴ ፕላን አለኝ። ግን ወንድም እህቶችም ከኛ ጋር አብራችሁ ልትቆሙ ፈልጋለሁ። ሙሉ ጊዜውን ሰጥቶ ነው የሚያገለግለው። እንደኛ ሰርቶ የሚያገለግል ሰው አይደለም። ደግሞ ሲያገለግል አይታችሁታል። የሆነች ለይስሙላ በቃ ገብቶ የሆነች አንድ ሰዓት አይደለም። ይነጋል፣ ይመሻል። ጎሮሮ ሲዘጋ ነው የሚያልቀው ሁሉ ነገር። ስለዚህ ህሊና ካለህ ይሄ ለወንጌል ይበጃል። አንድ ሰው እንኳን ቢያንስ ይመለሳል። ከዚህ ጭቅጭቅ አንድ ሰው እንትን አይልም። አንድ ሰው እንኳን ይመለሳል የምትሉ ወንጌል ይቅደምልን የምትሉ ሰዎች ካላችሁ እዚህ ሰው ጋር ልትቆሙ ፈልጋለሁ። ዳኒ ጋር፣ ከሜሎስ ጋር፣ ከቤካ ጋር በተለይ ብዙ ማቴሪያላዊና ፋይናንሻል ሰፖርት ከሚያስፈልጋቸው ወንጌልን ከሚያወሩ ሰዎች ጋር መቆም አለባቸው ግዴታ። በቃ እንዲጦዝ የፈለገ አካል አለ። በቃ እንዲጦዝ ፍሌክስ የሚያደርግ እየመጣ ፍሌክስ የሚያደርግ ዛሬ እንትኑ ንቁት ነው ይነግራል። ማታ ላይ እንትንን ያነበና ይመጣል። ፔጅ ምናምንን ይነግራል። which is okay እኮ ገባ። ግን አንተ ሐሳብህ እንድንጠላው ነው ቴዎሎጂ ነው የፈለከው። እኔ ደግሞ አልጠላውም፣ ታርደኛል እንጂ አልጠላውም። እንዲያውም አሁን ይዞኝ ነው እንጂ የሆነ ነገር የጀመርኩት ትምህርት አለ፣ እሱ መጨረስ ፈልጋለሁ። እንዲያውም ቢቻል በደንብ ዲፕን መግባት ነው ፈልገው። ያንተ ሐሳብ እንደዛ ነው፣ ያንቺ ሐሳብ እንደዛ ነው። በጣም በቃ እንዴ ነገር ወንጌል እንዳይሰበክ እንትን ሆነ እንዴ ፍሌክስ እያደረጉ ብዬ እንድጠላው ነው የፈለከው። አልጠላውም። እኔ የምጠላው ሞቲቭህን ነው።
እኔ የምጠላው ተጠያቂ አለመሆንን ነው። ስታጠፋ አንተ አትጠየቅም፣ ግን ትጠይቃለህ። ኤርሚያስ እንደዚህ ትላለህ። እሺ አንተንስ ስታጠፋ እንዴት እንጠይቀሽ? ልክ እኮ ነው ኤርሚያስ፣ ሰው ስለሆነ ስለሚሳሳት ጥሩ እኮ ነው። አንተንስ በምን እንጠይቀህ ነው እኮ አሁን እኮ ችግሩ እኮ የሆነብን እሱ ነው። ማነህ ነው። እና እነዚህን ማስታረቅ አለብን። የወንጌል ልብ ያላችሁ ሰዎች ወንጌል እንዲሰበክ ነው ፈልገው እናንተን ጭቅጭቅ መስማት አልፈልግም የምትሉ ሰዎች አሁን በጎናችን ቁሞ የምትመክሩ ነገር ካለ ምከሩን። የእውነት ያለ አድሎ ግን ጌታ በሚያውቀው ግን ወንጌል የት እንደሚሰበክ ልባችሁ ያውቀዋል። እኔ ምንም እዚህ ስፍራ ላይ ያቆየኝ ነገር እኔ ብቻ አይደለም፣ ወንድሞቼ እህቶቼ እዚህ ስፍራ ላይ ያቆያችሁ የለም። ኤርሴ ራሷ ስራ ሰርታ የምትኖረች መሲ ቤካ ሁሉ ምን ቀጥረው ሁላ የሚያሰሩ ናቸው። ለምን ፋይናንስ ፈልገን እንዳልሆነ ብዙዎቻችሁ ታውቃላችሁ። ግን የወንጌልን ያገለገሉ ስራ መስራት የሚችሉበትን ሰዓት ሰውተው ተቀጥረው እንደኛ ለራሳቸው ለቤተሰባቸው መትረፍ የሚችሉበትን ሰዓት ትተው የሰለጠነ ሀገር እየኖሩ የተሻለ አድቫንቴጅ ያላቸው አንትተው የሚያገለግሉ ሰዎችን ግን አሁን እየለየ መጥቷል። በደንብ እየጠራ መጥቷል እኮ ገብታችሁ። ለጊዜው ሲደፈርስ ያስታውቃል። አሁን ግን ኩልል ብሎ ሰፈፍ ብሎ ከላይ ቀረውም ያስታውቃል። ማን ደግሞ የዘቀጠው እንደሆነ ያስታውቃልና ኢትስ ናት አባውት እከሌ ግን በተደጋጋሚ አይተናል። ኢትስ ኦል አባውት ፍሌክሲንግ ኤንድ ሾዊንግ ዩር ኖውሌጅ ሾዊንግ ሁ ዩ አር። ግን ዩር ኖባዲ አክቹዋሊ ለእኛ እከሌ ነው የምንለው በክርስቶስ አካል ላይ ሲጣበቅ ነው። ካልሆነ ኖባዲ ነው በቃ ማለት እንትን ነው፣ ሎስት ነው እንላለን። ኖባዲ ምናልባት ሊያስቀይም ይችላል ሰው። ሎስት ነው በቃ ዩ አር ሎስት ኢፍ ዩ አር ናት አታችድ ቱ ዘ ባዲ ኦፍ ክራይስት ዩ አር ሎስት። አም ሶሪ ይሄ ወንጌል ነው የምነግርህ ሌላ አይደለም። ስለዚህ ሎስት ነህ አንተ። ዩ ቲንክ ዩ ኖ በጣም እንትን የትላንት ቤት የሚናፍቀ ዛሬ የምትወሰወስ ከሆነ በምናምን ከሆነ ዩ አር ሎስት ብሮ ዩ አር ሎስት። አውቀህ የማታውቅ ነህ አንተ። አንብበህ ያልገባህ ነህ አንተ። ገባህ? ተምረህ ማስተማር ያልቻልክ ነህ። አካፍለህ ማካፈል ያልቻልክ ነህ። ከፍተህ እንደ ከሌን መደምሰስ ነው ያንተ ስራ። አይደለም እንድደመሰስበት አይደለም። ቤተሰብ ሆነ ያስተማረህ ቤተክርስቲያን ከሆነች ያስተማረች ዓላማው እሱ አይደለም። ወንጌል ልትሰብክበት ነው። ሳውንድ የሆነ ዶክትሪን እንድታወራበት ነው። ቴዎሎጂ እንግዲህ አንዱ እሱ ነው አይደል እንዴ? ዝም ብለህ እንዳትቦተረፍ ወደ ሳውንድ የሆነ ባላንስ የሆነ አውድ የጠበቀ ነገሮችን እንድታወራ በደንብ መጽሐፍ ቅዱስ ድጋፍ ያለው ነገር እንድታወራ እኮ ነው አይደል እንዴ? ግን ይሄንን ነው እያየንን አይደለም ወገኖች። አረ በጌታ እንደው በጌታ ለወንጌል ሳይድ አድርጉ። ሌላ ምንም ሜሴጅ የለኝም ዛሬ። ያ ዳግሻዬ በጣም በጣም ቴንክ ዩ ጸጋ ይብዛል። እሺ የሐዋርያት ሥራ ምዕራፍ 11 ቁጥር 20 እንደዚህ ይላል። ከቆጵሮስና ከቀሬና የመጡ አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪክ ሰዎችም ጭምር በመንገድ በመናገር የጌታን የኢየሱስ ክርስቶስን ወንጌል ሰበኩላቸው። የጌታም እጅ ከእነርሱ ጋር ነበር። ቁጥራቸውም እጅግ ብዙ የሚሆኑ ሰዎች አምነው ወደ ጌታ ተመለሱ ይላልና እኛ መተን ወንጌል የምንሰብከው ወይም ወንድሞችን መጥተው እዚህ ወንጌልን በመስበክ ላይ ያሉት ብዙዎች ከጨለማው ዓለም እንዲወጡ ወደ እግዚአብሔር መንግስት እንዲጨመሩ ጭምር ነው። ስለዚህ ዓላማችን እሱ ብቻ ነው፣ ሌላ አይደለም። ፍሬ ይጠይቃል። እኛውን ወንጌል እንዳንሰብክ በጣም እንቅፋት ሆኖብናል። ዋና ነገሩ ኤርምያስ ድሮ ገብቶ ቤቱን ከፍቶ ልክ ሊጨርስ አካባቢ የወንጌል የነፍሳት ጥሪ ሲደረግ ብዙ ነፍሳቶች ወደ ጌታ መንግስት ጨምሩ ነበር። አሁን ክሎስ ቱ ላይክ 7 ወር 8 ወር አካባቢ ሆኗል። አሁን በጣም ከተቸገረን እንደ ዮሲያስ የሚባሉ ሰዎች መጥተው ሞነርጂዝም ሲነርጂዝም ምናምን እያሉ ተራ የቴዎሎጂ ቋንቋዎቹ በመጠቀም ፍሬቢስ እንድንሆን አድርገውናል። በነገራችን ላይ እንቅፋቶች እሱ ነገር ችግር አለው እያልኳቸው አይደለም። ኢትስ ፋይን። ግን ደግሞ የመጣኸው ወንጌልን ለፍጥረት ለማድረስ ነው። ጌታችን ኢየሱስ ክርስቶስን ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ እንጂ ያለው ሞነርጂዝም ሲነርጂዝም እያልክ ስለ ኃጢአት ምናምን ከፍለ ስለተሰራው የድነት ስራ በዚህ መንገድና አላለ። አዋቂ ለመምሰል ምናምን በውስጥ ለማድረግ ምናምን ተመቶ ብዙዎችን ነው በነገራችን ላይ ወንጌል እንዳይሰሙ ጆሮአቸውን የደፈነው። እዚህ ቲክታክ ላይ ኢቨን እንኳን መሬት ወርዶ ሰዎች ወደ እግዚአብሔር መንግስት እንዳይመጡ እንዳይጨምሩ ኦኬ የት ነው የምንሄደው ብሎ ጥያቄ ሲጠይቁ ድረስ ለሚፈልጉት ፖለቲክስ የሚመቻቸውን ነገር በመስጠት ነፍሳቶች እንዳይሆኑ እንቅፋት ይሆኑት። ውጤት አለው። አዎ
እኔ መዝግቤ ይዣለሁ። ለምሳሌ እኔ ቤት ጌታ ነው የተቀበሉ ወንድሞች እህቶች አሉ። ኤፋዬ በሚያገለግልበት ጊዜ በሱ አገልግሎት ጊዜ የዳኑት ነፍሳቶች አሉ፣ ስም ዝርዝራቸው። በአሌ ጊዜ አሉ ስም ዝርዝራቸው፣ በእኔ ጊዜ አሉ። ሌሎችም እነ አሞን እና የሚባሉ ወንድሞች ባገለገሉ ጊዜ የዳኑ ነፍሳቶች ስም ዝርዝር አለ። አያችሁ፣ እነሱ ጋር መተን ምንድነው የቴዎሎጂካል ቋንቋዎችን በመጠቀም ተላልጠን አይደለም። በጣም ሲምፕል በሆነ መንገድ በቃ መዳን በሌላ ማንም የለም፣ እንድንበዘ ከሰማይ በታች የተሰጠ ሌላ ስም የለም፣ ኢየሱስ ነው መዳኛው ብለን ነግረናቸውን አለቅ። እውነት ህይወት መንገድ እርሱ ነው፣ ከእርሱ በቀር ወደ አብ ሊያደርስ የሚችል ሌላ መንገድ የለም፣ ብቸኛ መንገድ እርሱ ነው፣ ብቸኛ እውነት እሱ ነው፣ ብቸኛ ህይወት እርሱ ነው ብለን ሰብከናቸው ማለት ነው። እኔ ቤካ ወደ ጌታ የመጣሁት ቤካ በምንድን ነው የምታምነው? በሞናርጂዝም ነው ማለት እግዚአብሔር የሰራው ያ የጸጋው ስራ የሰው የለበትም፣ ግን ያን የሰራውን የጸጋ ስራ ደግሞ በእምነት ትቀበላለህ ተብዬ ነው። አይ ወደዛ ሄድ እባክህ። አንድ እኔ አሁን ላይ በተለይ አሁን ላይ የመጡት ምንም ወንጌል ለመስበክ አይደለም የመጡት። ጥሪው በትክክል ገብቷቸው ኦኬ ምናልባት እኔም ብድን እኔ ምንድን ነው እኔ ድኜ ሌሎችም ደግሞ ቢድኑ እኔ ከጨለማ ወጥቻለሁ ወደሚደነቅ ብርሃን መጥቻለሁ፣ እስቲ ወደሚደነቅ ብርሃን እኔ ወዳለሁበት እንዲመጡ ብሎ የገባውን እውነት ለመናገር አለ የመጡት አብዛኛው። ቀደም እንዳልኳቸው ነው። ምንም የእንትን የላቸው ምንድን ነው ዳክሻይን ያስገቡት ምንም በቃ ማለት የምንድን ነው የቶፒክ ድርቀት ያለባቸው አይ ዶንት ኖ ምን ማለት እንዳለብኝ። የቃሉን እውነት ከሚናገር ጎን አለሁኝ። ሜርሲ የማለች ወንድሞቻችን አለን፣ አታጡንም። በጣም እናዝናለን። ይህንን ስንነግራችሁ በጣም እያዘንን ነው። በነገራችን ላይ በጣም ተከፋፍላችኋል። ይህንን ነገር ሳልናገር መጨረስ አልችልም። ምክንያቱም በዩኒፎርም እየለየናችሁ ነው። እዛ ጋር ሌላ የቀይ ምናምን ነገር አለ፣ እዚህ ጋር ደግሞ የሆነ ሪፎርም እንዳለ በጣም ብዙ እንትን ሆናችኋል። ገና አሁንም የሚከፋፈሉ ፓርቶች ይኖራሉ። ቤኪያ አይመስልም? እኔ እንደዛ ነው እየመሰለኝ ያለው። ለምን ሁላችሁም የራሳችሁን የሆነ ከስምምነት እያላችሁ ከራሳችሁ ጋር ሳትስማሙ ህዝቡንም ግራ አታጋቡት። ገና ብዙ ስምምነት የሌላቸው ገና የሚነጣጠሉ ብዙ ወገኖችም ሊኖሩ ይችላሉ እና እኛ እንጠብቃለን። ኤኒዌይ ወንጌል ይቀጥላል። ትውልድን እናስመልጣለን። የሰዎችን ሀሳብ ደግሞ በቃሉ እውቀት ላይ እናፈርሳለን። ሃሌሉያ! ኢየሱስ ጌታ ነው። እየተቅበዘበዛችሁ ያላችሁ ወገኖች ወደ እግዚአብሔር ቃል ፊታችሁን አዙሩ። ድነናል ብላችኋል፣ ግን የምትሄዱበት አካሄድ ወደ ድነት ሳይሆን ወደ ጥፋት ነው። የድህነትን ካባ የለበሳችሁ ወደ ጥፋት የምትሄዱ ወገኖች ወደ እውነት ቃል ተመለሱ። ንስሐ ያስፈልጋችኋል። ጌታን መቀበል ሳይሆን ተቀበላችሁታል፣ ግን እየኖራችሁት አይደለም። ስለዚህ ንስሐ ያስፈልጋችኋል። በንስሐ በጌታ ቤት መመለስ ደግሞ ለእግዚአብሔር ታማኝ መሆን ነው። ስለዚህ ለእግዚአብሔር ቃል ታማኙ ነው። አለበለዚያ ደግሞ እንግዲህ ምንም ልንረዳችሁ አንችልም። እንጸልይላችኋለን። ተባረኩ። ንግግር አስረዘምኩኝ። ቤኪ ጸልይላችሁ ወንድሞች፣ በርታ የለን እውቀት ተናገር። እግዚአብሔር ቃል ለትውልድ እንሰብካለን። በጣም ነው እንደከፋቸው እርሚ ስለወደድ ነው። በጣም ነው እንደከፋቸው ወገኖች፣ በጣም ነው እንደኛ ከእርሚ ጎን ስንሆን ምንም ልንረዳችሁ አንችልም። እንግዲህ እንወደዋለን። እንግዲህ እግዚአብሔር ነው ሞገስን የሚሰጠው መወደድን የሚሰጠው። እውነት እኛ እንድንወደው ራሱ እግዚአብሔር ነው ሞገስን የሚሰጠው። ዋው! ጌታ ኢየሱስ ዘመንን ይባርክ፣ ጸጋ ይብዛልህ ኤርሚዬ። በእውነት በወዳጆችህ በጠላቶችህ ፊት እግዚአብሔር ሞገስን ይስጥ። በወጣህበት በገባህበት ቦታ ሁሉ እግዚአብሔር ሞገስን ይስጥ። ውይ ኤርሚዬ መጣ። እውነት ሞገስን ይስጥ። አሜን። ገና ከዚህ በላይ ከፍ ከፍ በል፣ ጸጋውን ያብዛልህ። እንዳንተ አይነት ወንድም ስላገኘን እውነት
በእንዳንተ አይነት ስር ስለሆን ከአንተ ብዙ ነገር ስለተማርን እናመሰግናለን። ጌታ ኢየሱስ ዘመንን ይባርክ። በተለይ እኔ ከኤርሚ ብዙ ነገር ተጠቅሜያለሁ። አላመቻመችም። ብዙ እውቀት የማላቀውን አውቄያለሁ። ያልገባኝ ገብቶኛል። ስለዚህ ምን እፈልጋለሁ? ሁልጊዜ ከእውነት ጎን ቆማለሁ። ጽድቅን ስለተናገረ እውነትን ስለመሰከረ ትውልድን ስላስመለጠ ይህ ሰው ክፉ ነው፣ ይህ ሰው ቤት አትግቡ ማለት በራሱ ክፋት ነው። የክፋት አንደበት የሚያወጣው ክፋት ነው። አለቀ። አጥፊውም ወደ ማጥፋቱ ይሄድ፣ ብርቱ እንግዲህ እየበረታ ይሄድ። ተባረኩልኝ። ኤርሚዬ ስለገባ እንግዲህ ጸጋ ይብዛል። ወንድምነት እንወዳለን። እድሜው ረዥም ነው ያለሽ። እድሜው ረዥም ነው ካሪኝ ባለው በጣም እድሜው ረዥም ነው። እየባረኩት ገባ። እየባረኩት ያ እና ታዲያ ቆይ ኤርሚን እንወደዋለን ስላለን የምትበሳችሁ ሰዎች ታዲያ እንትን ጋዜን ለማጠገባችሁ እንትን ጭሰታችሁ ሞቅ እንዲያደርገው ማለት ነው። ምን አገባን ታዲያ? የሆነ ሰው ምንድነው የፈለክ መርጠ ምናምን እንዳለው ማለት ነው። መጣችሁ የፈለጋችሁት መሆን ትችላላችሁ። we love him so much respect him በጣም ማለት ነው። ስለዚህ ምንም ማድረግ አይቻልም። መርሲያችን አለሽ አለው በካዬ መሲ ያወራችሁ ላይ ምን ይባላል? ጨረሰችው የሁላችንንም ሀሳብ። እሷ በተለይ አንተ ፕላትፎርሙ ላይ መጀመሪያ እንደነበራችሁ ከኛ በበለጠ ማውራት ትችላላችሁ ብዬ አስባለሁ እና በሰማሁት ነገር በጣም ተገርሜያለሁ። ኤርሚያስ ተሳዳቢ ነው፣ ኤርሚያስ ቤት አትግቡ ብሎ ኢዮስያስ ኢዮኤል ይሄንን አለ ማለት የናጡት ነካሽ ማለት ነው። እንግዲህ ምን ማለት ነው? ሰው የሚያውቀው እሱን ኤርሚያስ ቤት ነው። ኦኬ፣ ሰው የሚያውቀው ከነመፈጠሩ ኢዮስያስ የሚባል ሰው በእግዚአብሔር አምሳል ተፈጥሮ እዚህ ምድር ላይ መኖሩ የዓለም ሕዝብ ያወቀው በሶሻል ሚዲያ በኤርሚያስ በተናገር እውነቱ ቤቱ ነው። አሁን እንደዚህ ማለት ምን ማለት ነው? እሱ ቤት ውስጥ ታውቃችሁ፣ እሱ ቤት ውስጥ አገልግላችሁ፣ እሱ ቤት ውስጥ የዓለም ሕዝብ አውቋችሁ እንዴ እዚህ ፕላቱ እኔና መስየት ነው የምንተዋወቀው? ኤርሚ ቤት እኔና ቤካየት ነው የምንተዋወቀው? ኤርሚ ቤት እዚህ ገስት ላይ ያለ ነው በጠቅላላ የምንተዋወቀው የት ነው? ኤርሚ ቤት እንዴ እኔ ዳኒን የት ነው የማውቀው? ብሩኬን የት ነው የማውቀው? ሌሎችን ወንድሞች እህቶች የት ነው የማውቀው? እንዴ ኤርሚ ቤት አትሊስት አንድን ነገር ባትፈልጉት እንኳን ክሬዲቱን እንትን አትበሉ፣ አትውሰዱ። የሆነ ብትጠሉት እንኳን አንዳንዴ እውነትን ደግሞ ዲናይ አታድርጉ። ሰው ይታዘባችኋል። ምንም ቢሆን እኮ ሰው ይታዘባችኋል። የሆነ እያመመንም እኮ ህመማችን እንዳይታወቅብን የምንደብቀው ነገር አለ። አንዳንዴ እንደዚህ ብልጥ ሆኑ እንጂ አንዳንዴ እየተናደዳችሁም ቢሆን ዝም በሉ እንጂ ሰው ይታዘባችኋል። በመሰዊያ ቆማችሁ የምታገለግሉ አገልጋዮች በዚህ ደረጃ እንዴ መሰማትን የሚሰጠው እግዚአብሔር ነው። እንግዲህ በቃ ምንም ሊረዳችሁ አይችልም። ኤርሚያስ አበበ ምንም ሊረዳችሁ አይችልም። ተሰማ በቃ መሰማትን ታገኝ ዘንድ እንግዲህ ወደ ጸጋው ዙፋን የምትጠይቀውን በልግስና ሳይሰስት የሚሰጥ አምላክ አለ። በቃ እንደ ኤርሚያስ ከተቻለም የሱን 7 እጥፍ ብለህ ጸልያ። በቃ ምን ይደረግ እስኪ ከመሪ ጌቶች አሰርቶ ከሆነ ኤርሚያስ እንጠይቀዋለን መሰማትን ያገኘው። የምሬን እኮ ነው።
ተርፈው ነው ተርፈው ነው አላቸው ይሄ ነገር እኮ እንዴ። እነሱማ ሲያሟርቱበት ነበረ እኮ መሰማት እንዳያገኝ እሱን ከሚዲያው ላይ ለማጥፋት አላይሽም? እንደ ሜስዬ ቤቱ ላይ ገስት ገብቶ እኮ ሲያሟርቱበት ነበር። እና እስቲ እንጠይቃለን። ለማንኛውም ሜሪ እናፋጥጠዋለን። ይሄ ነገር እንዴት ነው እንግዲህ ሚስጥሩን ይንገራቸውና እነሱም ያሰሩት። እሱን እኮ ብዬ እኮ ነው እሱን ብዬ ነው 11 ዓመት ሙሉ እንግዲህ እያደሰ ቀጥሏል ማለት ነው። እንግዲህ በየዓመቱ ይሁን ኤርሚ ማይኩን አንስቶ ጭራሽ ታድሷል። እየሳቀ ነው። ጭራሽ ታድሷል። ምኑ ላይ የመጣው ይሁን እያሳደሰ ነው አሉ። በእንግዲህ ይህን ሚስጥር ተናግረሽ ነገር እነሱም ለዚህ ነው ለካ አልሄድም መድኃኒዓለም የት ነው የሚሄደው? አሳድሰ ከሆነ ስትል ነው የሞትኩት እንዴ ታዲያ ጭራሽ ይታደሳል። እነሱ ካላባረርንክ እያሉ ይዝታሉ። አንቺ ደግሞ ጭራሽ ስለማሳደስ እንዴ ስንቱ ደብተራ ያልሻለውን። አንቺ ደግሞ ምናልባት የውጭ ደብተራ ከሆነ ነው እንጂ ኢትዮጵያ እንኳን አይችልም። ወይ ጋድ እኔ እኮ ታደሰ አልኩበት ምክንያት ምን መሰለሽ መስዬ፣ እንደው ሰው ያለማቋረጥ እንዴት 12 ዓመት ሙሉ ሰው እየወደደው ሰው እየሰማው ይቀጥላል ነው። ገባሽ አይደል? እስኪ ይሞክሩት። እንደዛ መስሏቸው ከሆነ ይሞክሩት። ገባሽ አይደል? እሱ መሰማትን እንዴ በነገራችን ላይ ከወንጌል አማኙ ይልቅ እኮ ትመጣለህ፣ እንጠብቀሃለን፣ እኛማ አንተ ከመጣህ እንዲናረጋለን እያሉ ኦርቶዶክሳውያኑ እኮ በጣም ነው የሚወዱት ኤርሚያስን። ይሄን አታውቁም? ኤግዛክትሊ በጣም ነው የሚወዱት ኤርሚያስ። ይሄ ምንም ጥያቄ የለውም እኮ። እና እንዴት ነው ከሆነ ሜርስዬ እየተናገርከን እንኳን አንተን አለመስማት አንችልም ብለው ነው ብዙውን ጊዜ የሚመሰክሩት። እየሰደብከን እየተቸህን እንኳን አንተን አለመስማት አንችልም ብለው ነው ቁጭ ብሎ የሚሰሙት። በጣም ብዙ ተሳዳቢዎች አይተሽ ከሆነ ሜርስዬ ከኤርሚ ቤት አይጠፉ አሉ። አለመስማት አይችሉም። መሰማትን የሚሰጥ ደግሞ እግዚአብሔር ነው። ከየትም የምታገኟችም የትኛውም ደብተራ የትኛውም እውቀት ያለው የትኛውም በቃ እዚህ ዓለም ላይ የማይቻል የተባለ ደብተራ እንኳን ማንም ላይ ስልጣን አይኖረውም። እግዚአብሔር ነው ሞገስን የሚሰጥ፣ እግዚአብሔር ነው መሰማትን የሚሰጥ። ሶሪ ሜስ ይቀጥይ። ችግር የለም መስዬ። ታስ ማይ ፖይንት ኦልሶ። እና ማንም ጥበብ ቢጎላው እንግዲህ የመሰማት ጥበብ ከጎደላችሁ በቃ በልግስና ሳይሰስት ያለ ስስት የሚሰጥ አምላክ አለ። በቃ ተንበርከኩና ጠይቁ። በቃ ጠይቁ። ካልሆነ በቃ ይሄ ቅናት ያነቅዛል ይላል እኮ መጽሐፍ ቅዱስ። ያነቅዛል፣ ትነቅዛላችሁ በቁማችሁ። በቃ ትነቅዛላችሁ እንዴ! ይሄ ራሳችሁ በነገራችን ላይ ለራሳችሁ ህመም ነው። የኤርሚያስ መሰማት እያላችሁ እንደዚህ እግራችሁን እየወዘወዛችሁ ነገር ስትበሉ ለራስክ ነው ራስ ምታት፣ ለራስክ ነው የሀሳብ ጭንቀት፣ የአእምሮ መወጣጠር፣ እንቅልፍ ማጣት፣ ራስ ምታት የሚይዝክ። እሱማ እዚህ ቤቱን ከፍቶ ኢየሱስ ይልልሃል። አንተስ በቃ እንዴት ነው ይሄ ነገር
እንዴት ነው እንደሱ መሰማት የምችለው ስትል ራስህ እየታመምክ በጎን ያለውን የራስህን ጉዳይ እየረሳክ ትዳርህንም ሊሆን ይችላል፣ ስራህንም ሊሆን ይችላል። የራስህን ነገር ሳትተገብር በሐሳብና በጭንቀት ከራስህ ጋር እየተጣላ በሽተኛ ትሆናለህ። ብትመጣስ እሱ አቅፎ ይቀበላል። ወንጌልን አብረን እንስራ። አዎ ሲጀመር ቤት ታወክ? እሱ ቤት ነው የታወከው። አሁን ጭራሽ እሱ ቤት እንዳትገቡ ምናምን ማለት ኤክስኪውዝ ሚ እንዴ! ለካሽ እኮ ኤርሚያስ በጣም ብዙ ኦፈር እኮ ደርሶታል እንዴ! ስጋ እንዳየች ድመት ካሽ ስታዩ ቤተ እምነት የምትቀይሩ በቤተ እምነት ላይ አክሮባት የምትሰሩ ከገነት ቸርች ወደ መካነ ኢየሱስ ለዛውም ደግሞ በቃ ይሄ አክራሪ ትራዲሽናል ወደ ተባለው ማለት ነው። ከዛስ ከኦርቶዶክስ ጋር ተጨባብጦ ወንጌላውያንን መምታት የዳንበት እውነት አንድ አይደለም ማለት። ኢዮስያስ ከመጣ ጀምሮ ኢየሱስ ጌታ ነው ብሎ ተናግሯል። አንድ ቪዲዮ ስጡኝ፣ አንድ ቪዲዮ አምጡልኝ። 30 ሰከንድ። መዳን በጌታ በኢየሱስ ብቻ ነው። እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ፣ እርሱም ኢየሱስ ነው። በስሙ ንስሐና የኃጢአት ስርየት እንድንቀበልበት በነቢያት የተነገረለት ብሎ የሰበከው አለ። በእግዚአብሔርና በሰው መካከል ያለ መካከለኛ አንድ እርሱ ኢየሱስ ብቻ ነው ብሎ የሰበከበት አለ ወይ? ከዘላለም በፊት የነበረ ከድንግል ማርያም የተወለደ ሰው የሆነ በሰውነቱ ለኛ ስለ ድካማችን የሚራራልን ስለኛ የሞተ የተነሳ ደሞም የሚመጣ በሙታን ላይ ሊፈርድ ስልጣን ያለው ብሎ ሰብኮ ያውቃል ወይ? አንድ ቪዲዮ አምጡልኝ እስኪ። የለም እንዴ መሰላችሁ? አርቲክል 111 ላይ እንትና ኦክስበርግ እንዳስቀመጠው እንደገና ደግሞ ቡክ ኦፍ ኮንኮርዳችን ላይ ገጽ እንደዚህ ላይ እንደሚገልጸው ከሆነ ላርጅ ካታኪዝም ስሞል ካታኪዝሙም ይሄንን ኤንፋሲስ ይሰጠዋል። እና እንዴት መሰላችሁ የኛ ኮሚኒየን እምነት ስንል ጸጋ ስንል እምነት ስንል ጸጋውን እንትን ያለ አይደለም ብሎ ድምፅን ለስለስ አድርጎ በቃ እሽሹ ያለች ድምፅ አለች አይደል? እሽሹ ያለች በቃ የሚያስብል ድምፀት። ኦ ማይ ጋድ! ይሄ እርጋታማ እውነት ነው። በዚህ እርጋታ ውስጥ ውሸት ሊኖር አይችልም እንድንል በዚህ እርጋታ ውስጥ የውሸት ነፋሱም አይኖርም። በዚህ ድምፅ ውስጥ እውነት ነው የሚፍለቀለቀው። ይሄ እርጋታ ያስተኛል፣ እንቅልፍ ያመጣል። ይሄ እርጋታ የዘላለም ሕይወትን ይሰጣል። ምን ጉድ ነው! የዛሬ ይለያል። ከዛስ በዚህ በኩል ደግሞ ትመጣለህ። የምሬን እኮ ከዛስ በዚህ በኩል ደግሞ ትመጣላችሁ። ኤርሚያስ ምን ይላል? ኢየሱስ ይላል። ይሄ እብድ ትላላችሁ። አዎ አብዷል። ላዳነው ለጌታው አብዷል። አዎ ለወንጌል እናብዳለን፣ በመንፈስ ቅዱስ እንሰክራለን እብዶች እስክንመስል ድረስ። ይሄ እኮ which is biblical አይደል? እነዚህ ጠጣን እንደ እስኪባሉ እኮ ነው መንፈስ ቅዱስ እነሱ ላይ ሲሰራና ሲያናግራቸው የነበረው። yes praise the lord። በቃ እንደዚሁ እንደተነገረው በመጽሐፉ
በቅናት እየነቀዝክ መጨረሻ ላይ ወደ ቆሻሻ መጣ። በቃ አለቀ። እኔ እዚህ ፕላትፎርም ላይ ያላችሁ ሰዎችን ነው ማሳሰብ የምፈልገው። መዝኑ፣ ወንጌልን የምትሰሙበት፣ ባላችሁ ነገር ላይ የምታድጉበት፣ ያላችሁን ነገር የምታዳብሩበት። ወንጌል የሚነገረው የት ቤት ነው? እውነት ያለው የት ቤት ነው? ራሱን ሳይሆን ኢየሱስን ሊያሳይ የመጣው ማን ነው? እውቀቱን የቴዎሎጂ ዲግሪውን አንዳንድ የቴዎሎጂ ቃላቶችን ለመናገር ሳይሆን የእግዚአብሔርን ቃል ልጆችሽ ከእግዚአብሔር የተማሩ ይሆናሉ። ሃሌሉያ! መንፈስ ቅዱስ አስተምሮናል። ልጆችሽ ከቴዎሎጂ ኮሌጅ የተማሩ ይሆናሉ አላለም የእግዚአብሔር ቃል። አንተ ማስተርስህን ፒኤችዲህን ብትጭን እኔ ከእግዚአብሔር የተማርኩት በቃሉ ላይ ቆሜ መናገር እችላለሁ። ልጆችሽ ከእግዚአብሔር ቃል የተማሩ ይሆናሉ። ሃሌሉያ! ልጆችሽ ከሆነ ኮሜንታሪ ከቻት ጂፒቲ ከጎግል ከጀመናይ ማንም ሻይና ቡና ሲጠጣ የጻፈውን ቴብል ቶክ እያመጣክ ሄዶ ወደዛ። እኔ ልጆችሽ ከእግዚአብሔር የተማሩ ይሆናሉ እንደሚል እንደ እግዚአብሔር ቃል መንፈሱ ቃሉን አስተምሮኛል። እዚህ የምታዩቸው ወንድሞቼ እህቶቼ አብረን የምናገለግለው ከእግዚአብሔር የተማረነን። አለቀ። አንተ መተህ የእንግሊዘኛ ቃላቶችን ጨምረ በአማርኛ ውስጥ ሳንዱች ስላደረግ አንተ ልክ ነህ ማለት አይደለም። አንተ የመጽሐፍ ቅዱስ መብራሪያ የመጨረሻ ደረጃ አንተ ነህ ማለት አይደለም። እንደዚሁ እሱ ቤት ሲዘጋ እናንተ ቤት ትከፍታላችሁ እድሜ ልካችሁ። ኤርሚያስ እንዳለ ድንኳን እስከ ሰልስት ተቀመጡ። ቡና ስኳሩ ንፍሮን ቀቅለን እንልክላችኋለን። እስከ ሰልስት የቤት ስራ ይሰጣል። አንተ የቤት ስራውን ትሰራለህ። አለቀ። እሱ ቤት በከፈተ ቁጥር ቤታችሁን እየከፈታችሁ ታለቅሳላችሁ። ከፈለጋችሁ 40 እና 80 ማውጡ። አይመለከተኝም። እኔ አይመለከተኝም። እንደዚሁ ግን እሱን አታክ እያደረጋችሁ መጨረሻችሁን ቁጭ ብለን አብረን እሳት ዳር ቁጭ ብለን በቆሎ እየጠበስን አብረን እናየዋለን። ቤካዬ ተባረኩ። መልሲያዬ ተባረኪ። ያሶ ብሌስድ በጣም ማለት ነው። ተባረኪ። ያ ቅድም እንዳልነውም ነው አንድ ሰው ለመሰማት ሌላውን ነገር አትስሙ ብሎ ማለት አይጠበቅበትም። መጸለይ ያለበት እና ዳግሻ የመጣ አንድ ሰው ላስወርድ። እሺ ሰብልዬ አስቸግርሽ እና ዳግሻዬ እሺ ያ እንደዚህ ላድርግና እንዴት ነው የሚደረገው? እንደዚህ ሆኑልኝ እንጂ ወንድሞቼ። እሺ ኤርማያ እንኳን ደህና መጣ። ወንድምነት ስለመጣ ደስ ብሎናል። ጌታ ይመስገን ስላየን። ሰላም በለን። እንግዲህ እንቀጥላለን ትላለህ። ወንድምነት አንዴ ጠብቁኝ። ቆይ ልጆቼን ልጸልይና ልሸኝ ወደ ትምህርት ቤት።
እሺ እሺ ከዛ እሺ። ሰላም እላችኋለሁ። ተባረኩ። ኦኬ። ዳግሻዬ ዛሬ እኮ ምን ላይ መጣው አለ ኤርሚ። እኔ እኮ እንዴት ሶሊድ ምንድነው ሶሊድ ዲክላሬሽን እንዴት ረሳሽው ምናምን ብዬ እኮ እሺ ሰንዬ እንዴት ነህ? ሰላም በለን እስኪ ሰንዬ። እግዚአብሔር ይመስገን። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እኔ እኮ ቤካዬ እንዲህ የምወዳችሁ ነገርስ ወይ ጉዴ! የት ደርሰናል እንደ አንዳንዱን እየሰማው ነበርና እኔ እንኳን ለዚህኛው ነገር ትንሽ ከእውቀት ነፃ ነኝ፣ ግን በጣም የሚገራርሙ ነገሮች እያየው ነበርና በእውነት ማን ያስጀመረውን ማን ያስቀጥላል እያልኩ እያየው ነበር። እኔ ደግሞ እንደዛ አልልም። በቃ ኤርሚ ሲጀመር ለነገሩ እኔ ከመጣሁ እንኳን ቅርብ ጊዜ ነው ታውቃለህ። ቲክቶክ ላይ ወደዚህ መጥቼ ማየት መከታተልም ከጀመርኩኝ፣ ግን ዲስ ኢዝ ኖት ፈርስት ታይም። ይሄኛው የመጀመሪያ ነው አለልም። እኔ በጣም ብዙዎችን አይቻለሁ እና አይቻለሁ፣ እኔ በአይኔ አይቻለሁ። ብዙዎች የሚጽፉልኝም የነበሩ ልጆችን አይቻቸዋለሁ እና በጣም ነው የሚደንቀው። በጣም ማይ ጋድ እም? ያ ምንም አዲስ ነገር አይደለም። ብዙ ነገሮች ስላየን ይሄኛውም ያው ነው፣ ግን ደግሞ የዚህኛው ደግሞ ገደለ ደግሞ የመጨረሻ ሆነ። እንዴት ነው ቀኝ ሲሉት ግራ አይነት ነገር ሆን እና እያየሁት ነበረ። ኤርሚያስ ጋር እንዳትገቡ እንደዚህ እንደዚህ ምናምን ሲል እዛ ቦታ ላይ ሆነ። ቅድም ኤርሲሻ ኢምፕሬሽን ወድጀዋለሁ። እያንዳንዱን ነካ ነካ ስታደርገው ነበር እና ከዛም በላይ ነው። አንዳንድ ጊዜ ሰዎችን ማወቅ በጣም ይከብዳል እና እኔ አሁን ብዙ ጊዜ ካስታወስክ እንደ አዲስ እንኳን መጥቼ እዛ ላይ ቁጭ ብዬ ምናምን በቃ ታብ ሼር ኮፒ ሊንክ ማድረግ ወድ ነበር። አሁን ግን እየፈራው መጣው። በእውነት ለራሴ የፈራው በቃ ነገ እኔም ተረኛ ሁን ምናምን ብዬ እንደዚህ እስከ መፍራት ድረስ ደረሱ። ስታገለግል መንፈሳዊ ስትሆንና በስጋ ስታገለግል በደንብ ይታወቃል። በቃ ይለያልና ኤርሚ ሲከፍት ያው እኔ ብዙ አፕሪሼት ማድረግ አልፈልግም። ጌታ ኢየሱስ ይባረክ። ምክንያቱም ያስጀመረው አምላክ እንደገና ደግሞ በሚያስጨርሰው አክሊሉን እስከሚያገኝበት ድረስ ደግሞ ጌታ ያስቀጥለዋል ብዬ ስለማምን በእውነትም ደግሞ ስለሚያደርገው ደግሞ እያየን ነው። ብዙ ሰው እየዳነ ሰዎች ወጀብ ስላነሱ ወይ ደግሞ ድምፅ ስለበዛ አይደለም፣ ወንጌል እንዴት እንደሆነ እየሰማን ነው። ሌሊት አንዳንድ ጊዜ ቤካ ልነግር ከምችለው በላይ ነው። ሌሊት ከእንቅልፌ ተነስቼ ቁጭ ብዬ እንደምሰማ ታውቃለህ። በዛው ወደ ስራ እገባለሁ። በጣም በርካታ ጊዜ ነው። ምን እንግዲህ ታዲያ የሰው ወሬ ለመስማት ከሆነ እንግዲህ ቲቪ ቻናልም ከፍታ እየቀያየርክ መስማት ይቻላል። ወንጌሎችም አሉ እዛ ላይ። ግን መንፈሳዊ ነገር ሲሆን ስጋና አጥንትህን ይለያል። በቃ ያንቀጠቅጠሃል እኮ የሆነ ሰዓት ላይ ሚስቴንና ልጄን ጥዬ ወጥቼ እንደገና ተንድርድሬ ሳሎን ብቻዬን ቁጭ ብዬ ስንት ጊዜ አልቅሻለሁ። አብሬ ሲያልቅስ አልቅሻለሁ። የእውነት ከልቤ ነው የምልህ። እና ምን አለ ሌላ ነገር ታዲያ በመንፈሳዊ ነገር ስትነካ ብቻ አይደለ ያ ጌታ የተደረገልህ ነገር ትዝ የሚልህና ከውስጥ የሚወጣው። ስለዚህ የሚያስቀጥለው ጌታ ያስጀመረው ጌታ ኢዮስያስ ደግሞ መቶ ጀመረ እንጂ እዚህ መጨረሻውን ግን አያውቀውም። ስለዚህ የሚቀጥል ነገር ነው። እንደዚህ ነው ያስቀጥልሃል ምናምን አይደለም፣ ማን አስጀምረው ነው ወይ በሜን ፖይንት ኪው ያለው እዛ ጋር ነው። እና ጌታ እንደሚያስቀጥለው አምናለሁ። ይህ በጣም ልቤ ያምናል። እና ደግሞ ገና ከዚህ በላይ ደግሞ ምርኮ አለ። አሁን ደግሞ ዲስ ኢዝ ዘ ቢጊኒንግ ኦፍ ኤንድ ነው የሚባለው አይደለ? የመጨረሻው መጀመሪያ ነው የሚሆነው። የመጨረሻ ሲባል መጀመሪያ መነሻ ነው የሚሆነው። አሁን ደግሞ የባሰ እንዲሆን በኃይል የሚነሳበት ጊዜ ነው። ጌታ ደግሞ ብዙ ነገር ያስታጥቀዋል። ኤርሚሻዬ እንደደወልኩልህ ህልም ስላለ ከሚስቴ ትሰማለህ። ደግሞ ጌታ ደግሞ ያስታጥቃል። ገና በብዛት ነው ደግሞ እንደዚህ ብዙ ምርኮዎችን ይሰጠዋል። ገና ደግሞ እግዚአብሔር በፈቀደ መጠን ደግሞ እኛ ደግሞ በነፍስ ደግሞ እየጸለይንለት ነው። በደንብ እንጸልያለሁ ለሁላችሁም፣ ለአገልጋዮች በሙሉ። እግዚአብሔር ደግሞ ይረዳናል። ገና እኛ እንኳን ከዚህ ፍሬዎች እንኳን ተቀብለን እንኳን አንደበታችን ልሳን ተቀብሏል። ምክንያቱም መንፈስ ቅዱስ እያገዘን እንኳን ወንጌላዊ ለመሆን በቅተናል። ወንጌላዊ አስተማሪ ምናምን የሚለውን አይደለም፣ ግን ወንጌል እንኳን ገብቶናል። ከየት ቲክቶክ ላይ መተን እኮ ቁጭ ብለን ዳጊ ይሄ ዘማሪው አልነበር እንዴ ዳኒ ማይክ ይዘህ በቃ ልክ እንደ ቴዲ አፍሮ እያለን መተን እኮ መጨረሻ ላይ ተጠቅልለን በቤቱ የተገኘ ነው እና የዚህ ውጤት ነን። ስለዚህ ወንጌል ነው።
ኖሚ እኔን በደንብ ነው የሚያውቁኝ። ብዙ ሰዎች ያውቁኛል። እኔ በጣም ብዙ ከተማ ላይ የምታወቃለሁ እና ይኸው አት ኤንድ ኦፍ ዘ ዴይ የጌታ ሆኜ እዚህ ስር ቁጭ ያልኩት ደግሞ የእግዚአብሔር ቃል የገባኝ ደግሞ በነ ኤርሚ፣ በነ ዳጊ፣ በነ ዳኒ፣ በነ ሜርሲ በእነዚህ ስለሆነ እግዚአብሔር ይባረክ። እኔ እግዚአብሔርን አመሰግናለሁ። ገና ደግሞ ብዙ ምርኮ እንዲሰጠው ደግሞ ጸልያለሁ ከልቤ። ተባረኩ። እና የእግዚአብሔር አምላክ አብዝቶ ይባርክ። ያ እንግዲህ በኢየሱስ ጀምሮ በኢየሱስ የሚጨረስበት ቤት በሉተር ተጀምሮ በሉተር የማያልቅ በሉተር ጀምሮ እነ እንትና መጥተው የሆነ ዚዚ ይበዛበት ነገር ይበዛበታል። በእነሱ ተጀምሮ በእነሱ ማያልቅ እኛ ቤት በኢየሱስ ይጀምራል፣ በኢየሱስ ያልቃል። ብዙዎቹ ደግሞ ካሉበት ኢቨን ከዲፕሬሽን ምናምን ነፃ ይወጣሉ። በጣም ብዙ ነገሮች በጣም ብዙ ማለት እንዲህ ተብሎ ሊቆጠር የማይችሉ በረከቶች ናቸው የምናፍስበት እና ጌታ ይባረክ፣ ጌታ ይባረክ። እሺ ወንድምነት ተባረኩ። ሰላም ብያለሁኝ ሁላችሁንም። ጸጋና ሰላም ከሁላችሁ ጋር ይሁን። ዳግሻዬ፣ ቤካ፣ እትዬ ሜርሲ፣ ሀሌታ፣ ኤፊ፣ እትዬ ሜርሲ፣ እንደዚሁም ወንድምነት ሰናይ፣ መቅድዬ፣ ሁላችሁም ቅዱሳን በጌታችን በኢየሱስ ክርስቶስ ስም ሰላም ብያለሁኝ። የጌታ ምሕረትና ቸርነት በስቶልን ነጋለን ሌሊቱ በጌታ ጸጋ። አሜን አሜን። እግዚአብሔር ይባረክ። እንኳን ደህና መጣችሁ ሁላችሁም። የዛሬዋ ማለዳ በጣም ለየት ያለች ናት። አሳድሰህ እንትን ምትለዋ ሙድ ተመችታኛለች በወጣቶቹ ንግግር እና ብዙ ነገር አስቤ እንድስቅ ነው ያደረገኝ። እና አንዴ ምን አለኝ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ወንድም የነበረ ሰው ነው እና እኔ አላቅም ነበር። ፎቶግራፈር ነው። ጵኒኤል መናፈሻን የምታውቁት አየር ጤና እዛ ብዙ ጊዜ ወንጌል ከሰበኩ በኋላ ወይ ደግሞ ወንጌል ዋን ቱ ዋን እንደዚሁም ደግሞ የጀማ ስብከትንም ሰብኬ ሊወያዩ የሚፈልጉ ሰዎችን ካገኘኋቸው በኋላ ቁጭ ብለን እናውራ ምናምን ነገር ብለው የሚሉ እንደዚሁ መንገድ ላይ ቆመው ሳወራቸው እና ብዙ ጥያቄዎችን ደጋግመው የሚያነሱ ሰዎች ለምን ቁጭ ብለን ሻይ ቡና ብለን አንልም ብያቸው፣ እንደዚሁ ሳንቲም በማገኝ ሰዓት ማለት ነው። ያኔ ሙሉ ጊዜ አገልጋይ ስለነበርኩ ደሞዝ የለም ምን የለም፣ በምድረ በዳ ነበር የማገለግለው። ግን ካለ ጵኒኤል መናፈሻ ወስጃቸው ቦምቦሊኖ እንኳን ላልገዛላቸው፣ ግን በቃ ዝም ብሎ ቀዩን ሻይ ብቻ ይዘን ለመቀመጥ ያህል ሌላ ጋር ምርጫ አልነበረም እና ጵኒኤል መናፈሻ ወስጄ እንደዛ ብዙ ትዝታ አለኝ። ብዙ ሰዎችም ደግሞ ወደ ጌታ የመጡባት ነው እና ከዕለታት አንድ ቀን ያገኘሁት ወንድም ግን ፎቶግራፈር ነው በሙያው። በኋላም ደግሞ ሌላ ሙያ ተምሮ አለ እና የተዋወቅና ሰላም አልኩትኝ፣ ወንጌል ነገርኩት። እንዴት ነው ምናምን ነገር ብሎ አለኝና ማለት የምትናገረው ነገር በጣም ደስ ይላል፣ ልሰማ እወዳለሁ፣ ጥያቄም አለኝ አለኝ እና ጵኒኤል መናፈሻ ይዤ የወድኩትና ጵኒኤል መናፈሻ ቁጭ ብለን እየነገርኩትኝ እያለው ጉንጩ ግራና ቀኝ መቅላት ጀመረ። ታውቃላችሁ የሃይማኖት ቤት በቃ ያለው ነገር ማለት ነው። እና አይዞ ጌታ ኢየሱስ ክርስቶስ ይወድሃል አልኩት። ፍሬው ይባላል እና እዚህ በባለፈው ቲክታክ ላይ አግኝቶኝ አየር ጤናዎች በጣም ብዙዎቹ ያውቁኛል። አየር ጤና የምናቅህ እዛ አደባባይ ላይ ስሰብክ የምናቅህ ኤርሚ አንተን እንዴ በየፀጉር ቤቱ በየካፌው በየቦታው እየገባ እንደዛ በቃ ዛሬም ያ በቃ በጌታ ያለው እብደትህ እንደቀጠለ ነው ብለው ያሉኝ ሰዎች አሉ። እና ፍሬው የሚባለው ወንድም ነው እና ከዛ እሱን ወንድም ወንጌል ነገርኩትኝ። ከዛ ለሚስቱ ሙሉ ጭምር ወደ ጌታ መጣ። ለእግዚአብሔር ክብር ይሁን። ዛሬ በጌታ ቤት ነው ያለው። ጋሻው አለማየሁ ጋሻዬ ባለፈው እንደውም መጥቶ እዚህ ተዋውቀናል። ሚስቱ ሁሉ ጭምር በወቅቱ በመንግስት መስሪያ ቤት በከፍተኛ ቦታ ላይ ተሰራ ነበር እና ጋሻው በባለፈው መጥቶ እንደውም አውርተናል። እዚሁ ገስት ላይ ገብተው ማለት ነው። በቃ ይከራከረኝ የነበረ እሱም የቤተክርስቲያን እንደዚሁ አገልጋይ ነው። ኦርቶዶክስ ያኛው ኦርቶዶክስ ዲያቆን በጣም ብዙዎች ማለት ነው። እና ጋሻው ግን ምን አለኝ፣ ጌታን ከተቀበለ በኋላ የተቀባይ እግዚአብሔር ቃል ቤተክርስቲያን ነው የውሃ ጥምቀት ራሱ የተጠመቀው መሰረታዊ ክርስትና ትምህርት ነው የተማረው። ጋሻው ከዕለታት አንድ ቀን ምን አለኝ፣ ገና ወደ ጌታ ሊመጣ
ባለበት ጊዜ ነው እየተከራከረኝ ባለበት ሰዓት ላይ እኔ ምልህ አለኝ መጽሐፍ ቅዱስ ግን ቆይ እንደዚህ ያነበብከው አብሾ ጠጥተህ ነው አደል? ያኔ በአብሾ ነው አደል አለኝ። እና የሳቁት ሳቅ አብሾ ነው አደል ግን እንደዚህ ያደረገ ብሎ ሲለኝ የሳቁት ሳቅ ልነግራቸው አልችልም። እና አንዳንዱ አስደግሞ አስመጥቶ ይላል። እኔ መጽሐፍ ቅዱስን ከሰው የተለየ አንብቤያለሁ ብዬ አይደለም፣ ግን ቅድም እህትዬ ውስጥ እናገር የነበረው ፌስቡኬ ላይ ለጌጥ አይደለም የጻፍኩት፣ አስተማሪ መንፈስ ቅዱስ ነው ለሁላችንም። ኦኬ። እና ደግሞ በቤተክርስቲያን ደግሞ እግዚአብሔር ጸጋን የሰጣቸው የጠቀሙኝን አገልጋዮች በሄድኩባቸው ቤተክርስቲያናት ስማቸውን ከዚህ ፊት ደጋግሜ በምጠራቸው እግዚአብሔር በእነሱ በኩል ጠቅሞኛል። እና ግን አብሾ ነው አደል ምናምን ነገር ብለዋለኝ። እና አይ አይደለም አልኩት፣ አይደለም አልኩት፣ ጋሻዬ አይደለም አልኩት። ያኔ ገና ኦርቶዶክሳዊ ነው። አይደለም ታዲያ እንዴት ማለት በቃ ምንም እኮ የምትናገረው ነገር እኮ በቃ በጣም ነው የሰው ልብ የሚገዛው እና ብሎ ሲለኝ የጌታ መንፈስ ነው አልኩት። ማለት ሲለኝ ኦርቶዶክሳዊ ሆኖ ነው የክርስቶስ የእግዚአብሔር መንፈስ ጌታ መንፈስ ቅዱስ እሱ የሥላሴ ሦስተኛው አካል በእኔ ውስጥ አለ አልኩት። እንዴት አለ። ጌታ ኢየሱስ ክርስቶስን በመቀበል እግዚአብሔር የሰጠህን መንፈስ ነው። በእውነት ስትለምነው ስትጠይቀው ይሰጥሃል፣ ከአንተ ጋር ይሆናል፣ ያስተምርሃል እና እሱ ነው ብዬ ነገርኩትና አብሾ ነው አደል ምናምን ነገር ብሎ ያለኝ እንግዲህ በኦርቶዶክስ ቤተክርስቲያን በቆሎ ትምህርት ቤት ተዘዋዙሬ ተምሬያለሁ። አንዳንዱ ለትምህርት እያሉ የሚጠጡት ነገር እንዳለ አውቃለሁ፣ ሰምቻለሁ። እኔ ግን እንደሱ አይነቱን ነገር እንኳን ልጠጣ አይደለም። አንደኛ እነኝህ የሚያጠጡም ሰዎች ገንዘብ ወይ ማግኘት አለብህ ወይ ያጠጣሉ የተባለው መሪ ጌታ ለረጅም ዘመን ማገልገል አለበት። ጫማውን እያጠብክ ቆሾሮ አቆፋዳ ምናምን ነገር ተሸክመ እየተላላከው ምን ግብርና እርሻ ካለ ለሱ እየኮተኮትክለት ምናምን ነገር ማለት ነው። በአንዴ አይደለም። የመስተፋቅር ድግምት አለኝ ብሎ ካለ ገንዘብ ካለ ወይ በገንዘብህ ነው የሚሰራልህ። ከሌለ ደግሞ ፍገ ጥረህ ግረህ እሱን ቢያንስ ከ10 እስከ 15 ዓመት አገልግለው ነው እሱንም ያም የሚሰጥህ ማለት ነው። ከራራልህ ነው የሚሰጥህ እንጂ አይሰጥህም ዝም ብሎ። እና እኔ እንደዚህ አይነቱን ነገር ሌሎች ሲያደርጉ አውቃለሁ። ኦኬ፣ ሌሎች ሲያደርጉ አውቃለሁ። ያንንም አድርገው ደግሞ የእግዚአብሔርን ቃል አንድም አያውቁም። ያው በየቅኔው ቅኔ ሲቀኙ አይታችኋቸው ከሆነ የሚያብዱት ማለት ነው። ያ መድኃኒቱ የወሰዱት መድኃኒት ከጠላ ጋር ይጠጣል ምናምን ነገር ይባላል። በቃ እንደዛ ነው። እና እኔ ይሄንን አይደለም በአብሾ የሚባል ነገር እኔ አላቅም። እንኳን በጌታ መጥቼ አይደለም በጌታም ሳልሆን በፊት አላቅም። እኔ አንድ ነገር አውቃለሁ ወንድሞች እናቶች፣ በቃ አሁን በቃ የገባኝ ነገር የለም ብያለም። የገባኝን ነገር እንዲገባኝ ያደረገው የጴንጤዎቹ አምላክ ኢየሱስ ክርስቶስን ስቀበለው ነው። በቃ ይህንን በዘመን ታሪኬ ሁሉ የምናገረው ነው። መጽሐፍ ቅዱስን የማውቀው እኔ ጴንጤ ከሆንኩ በኋላ ነው። መጽሐፍ ቅዱስን መጽሐፍ ቅዱስ መሆኑን ነው የማውቀው የነበረው እንጂ ውስጡ ያለውን አንብቤ ተረድቼ በፍጹም አለልም። እንደ አንድ ዲያቆን ተራ ሲደርሰን ከመልእክታት ላይ እናነባለን። በቃ በንፍቅ የሚሆን በሰራዬ ዲያቆን በገባሁበት ሰዓት ላይ ግጻዊው በሚያዘው መሰረት አንዲት ክፍል እናነባለን። እሱም አይተረጎምም፣ እኛም ያነበብነው አይገባንም። በቃ የዕለቱን የወጉን የደንቡን ለማድረስ ብለን የምናነበው ማለት ነው። መጽሐፍ ቅዱስ ለመጀመሪያ ጊዜ በህይወት ዘመኔ ለመጀመሪያ ጊዜ ቁጭ ብዬ ያነበብኩትኝ ጌታን ተቀብዬ እናንተ የተባረካችሁ ጴንጤዎቹ ቁጭ በልና መጽሐፍ ቅዱስን በግል አንብብ ብለው ካሉኝ በኋላ ማንበብ ስጀምር በቃ መጀመሪያ ላይ በጣም ታገለኝ እና ራሴን ያመኛል፣ አረንጓዴ ቢጫ ቀይ ይሰራብኛል፣ ራስ ምታት፣ ማፋሸክ ምናምን ነገር እንደዚህ አይነት ነገር ማለት ነው። እና ምንድን ነው ይሄ? ይጸልዩልኝ ነበር። እንጸልይላለን ይላሉ። ከዛ ማንበብህን ቀጥል እንዳታቆም የጠላት ውጊያም ነው ብለው አሉኝ። እኔ የጠላት ውጊያ የሚለው ነገር ያኔ ገና እንግዳ ነው። ማን ነው ጠላት? ያው ዲያብሎስ ነው። የዲያብሎስ ውጊያ ነው፣ የጠላት ውጊያ ነው ብለው የሚሉት እና እውነትም እየቆየሁ ማንበቤን ቀጠልኩ እና ህመሙም ቀጠለ፣ ሲጸልዩልኝም ህመሙ ቀጠለ፣ ሲጸልዩልኝም መጨረሻ ላይ እግዚአብሔር ራእይ ያሳየኝ ለራሴ ማለት ነው። ኦኬ
አይምሮዬ ውስጥ የተጠቀጠቀ የክፉ እውቀት እንዴት አድርጎ እግዚአብሔር ነፃ እንዳወጣኝ ከዚህ በፊት ስናገር ሰምታችኋለሁ። የአንድ ቀን መሰክራለሁ በዚህ ጉዳይ እና ከዛ በኋላ የራስ ቅሌ በቃ የእኔ እስከማይመስል ድረስ ቀለለኝ አልኳችሁ እና ማንበቤን ቀጠልኩ። መጽሐፍ ቅዱስን ሰው የእግዚአብሔር ቃል ይሄና ይርበዋል እጄ ላይ ይዤ አንገቴን እንደዚህ አቀርቅሬ ሳንብ የአንገቴ አንጓ እንደዚህ ወደታች ያቀረቀርኩበት እስኪያመኝ ድረስ ከ6 ሰዓት እስከ 8 ሰዓት ድረስ ቁጭ ብዬ ቃል እግዚአብሔርን አነብ ነበር። ወንድሞች እናቶች፣ ሰው ከ6 ሰዓት እስከ 8 ሰዓት ማለት ነው። አሁን ብዙዎች በአንድ የመጽሐፍ ቅዱስ ተነቦ አያውቅም ይላሉ። ወዳጄ በአንድ ቀን ውስጥ እኔ 90 ምዕራፍ አንብቤ ያለሁኝ። ዘጸአትን 40 ምዕራፍ፣ ዘፍጥረትን 50 ምዕራፍ። ኦኬ፣ ያውም አስተውሎት ሰጥቼ በአስተውሎት ነው። ዘፍጥረት 50 ምዕራፍ አለው፣ ዘጸአት 40 ምዕራፍ አለው። ቁጭ ብዬ ሁለቱን መጽሐፍ በጥንቃቄ ወዲያ ወዲህ የምሎጠውም የለም። ያኔ ስልኩም ቢኖር እንኳን ራሱ የምትደውልልኝ አይላቪ የምትለኝም የለችም፣ እኔም የለም፣ ምንም የለም። ልጆች የሉም፣ እጮኛ ሚስት የለም። ገና አንድ ወጠብሻ ጎረምሳ ልብሱ ላም ያኘከችው የሚመስል ሹራብ የሚለብስ በቃ ብታገኘኝ ሰላም ልትለኝ ራሱ ጽየፋለህ። ግን ንጉሱ ስላለ ሞገስ ግን ፊቴ ላይ አለ። ልብሴን አይተህ ልትንቀኝ ትችላለህ እንጂ ሞገስ ግን አለ። እና ቁጭ ብዬ ያንን ያህል አንበው እና እውነት ቁጭ ስልል ጌታን ስንፈልገው አይደለም ዘፍጥረትና ዘጸአትን አይደለም 90 ምዕራፍ አይደለም 5ቱ መጽሐፍ 5ቱ ብሔረ ኦሪትን በአንድ ቀን ልጨርስ ትችላለህ። የእግዚአብሔር ጸጋ ይረዳል። የእውነት ያውም ዝም ብሎ ይሄ ስድ ንባብ በሚባለው አይነት አይደለም፣ ተረጋግተ ማለት ነው። እና የተረዳሁትኝ ወንድሞችና እህቶች የጌታ መንፈስ እንደሚያስተምር የተረዳሁትኝ መጽሐፍ ቅዱስን እያነበብኩ ውስጤ የምሰማው ድምፅ አለ፣ ለዛ ቃል ማለት ነው። የደነገጥኩት ድንጋጤ ተስፋዬ የሚባለው የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ በጥበቃ ስራ ላይ የተሰማራ ወንድም ለሱ ነበረ ነግሮ የነበረው። ደንግጬ የእግዚአብሔር መንፈስ ነው እንደዛ ብሎ ካለ ተስፍዬ መጽሐፍ ቅዱስን ሳነብ ውስጤ ከዚህ በፊት ሰምቼው የማላውቀው ድምፅ ሰማለሁ። የምሰማው ድምፅ የማነበውን ቃል ሁሉ ጭምር በደንብ እያብራራልኝ እና በእንባ ሆኜ ነው የማነበው። የመጀመሪያ መጽሐፌ ያለቀችብኝ በእንባ ነው። በጣም አለቅሳለሁ። ለካ ጌታዬ ነው። እኔ አላቅም ነገር ለካ ጌታዬ ነው። እኔ እንዲህ አይነት ልምምድ የለ ምንም አውቀው የለም። እና እግዚአብሔር ያስተምራል። እግዚአብሔርም ደግሞ ጸጋ ከሰጣቸው አገልጋዮችም ተምረናል። እሱን ድና አናደርግም። ከእህቶች ከወንድሞች ብዙ ተምረናል፣ እየተማርን ነው። እና ቃሉን በልባችን ላይ እንደዚሁም ደግሞ በመንፈሳችን ላይ እንዲሆን ያደረገ እግዚአብሔር ነው። ወንድሞችና እህቶች አንዳንዱን ነገርን አሁን አላወራም፣ እከለከላለሁ። ሁሉ አይወራም። ከጌታ ዘንድ የሰማኑን ያየኑን የነገረንን ምናምን ነገር ሁሉ አይወራም። ግን ከዛ በኋላ በቃ ድምፅ ውስጤ መስማት ስጀምር በጌታ በኢየሱስ ስም እንዴት እንደሆንኩኝ እኮ የት ልሂድ፣ ማን ላውራ፣ ማን ነው የሚያወራኝ ብዬ እንደዚህ አይነት ነገር ለኦርቶዶክስ ቤተክርስቲያን ዲያቆን ትናንትና የመጣ ከደጀ ሰላም ከመቃብር ቤት የመጣ ሰውዬ የት ሄጄ ላውራ፣ ማን ላውራ? ፓስተሮቹም ሩቆች ናቸው፣ ለማናገር በጣም እፈራለሁኝ። የገጠር ልጅነቱም አለ፣ የከተማው ነገር ብዙ እንትን አላልኩም። ብልጣ ነገር አይደለሁኝም። እና በቃ ለማላውራ
ራእይ፣ ህልም ልረሳው የማልችለውን ነገር እንደ ቴሌቪዥን ስክሪን አምጥቶ ፊት ለፊቴ ላይ እያሳየኝ በጣም በቃ ደስ የሚል ነገር ነው። የሆነ ትርጉም ያለው ነገር ነው። ከዛ ያ የጥበቃ ስራ የተሰማራ ተስፋዬ ሁሌ ዘርቶ ልዱን እግዚአብሔር ይባርክ። እሱ ነበረ ጋይድ ያደርገኝ የነበረው። እሱም እንዲህ አይነት ነገር ያውቃል ብዬ ሳይሆን ግን እነግረው ነበር ለሱ። ይሄ የጌታ መንፈስ ነው እያለኝ ማለት ነው። በኋላ ላይ በጉባኤ መካከል አገልጋዮች ሊያገለግሉ ሲመጡ ከጉባኤ መካከል እያስነሱ ያወሩኝ ነበር። እነ ፓስተር ፋሲል ኃይለማርያም የክብር ደመና ቤተክርስቲያን፣ እነ ወንጌላዊ ደሉ ጸጋይ በህይወት ያሉ አገልጋዮች ነው የምጠራ ወንድ ማለት። እነ ፓስተር ጎሳይ ወደ ጌታ ሄደው፣ እነ ወንጌላዊ ግርማ ዘሪሁን የቀጠና 2 ሙሉ የጦር ኃይሎች ማን ነው የእንጦጦ መካነ ኢየሱስ ቤተክርስቲያን ወንጌላዊ፣ እነ ወንጌላዊ መድን አሁን ነቢይ ሆኗል የቀጠና 2ቱ ካረሳይ መስተቀር፣ እነ ጋሽ ሙላት የቀጠና 2ቱ ፓስተር ሆኗል አሁን የጸለዩልኝ የእግዚአብሔርን ሐሳብ ነገር። እነ ወንጌላዊ ዓለምነህ ጀንበሩ አንተ ልጅ፣ አንተ ሰው፣ አንተ ወጣት ጌታ ይፈልጋል፣ እንደዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል፣ እንደዚህ ይላል፣ ለዚህ ይፈልጋል። ጌታ ለካ ይፈልገኛል በሙሉ ይነግሩኝ የነበረው ለዘላለም ድነት አይደለም ይፈልጋል ያሉኝ። ኦልሬዲ ፈልጎኝ አግኝቶኛል ለዘላለም ድነት፣ ግን ለአገልግሎት ነበረ ደግሞ ቀጥሎ ይናገር የነበረው። ክብር ደመና ቤተክርስቲያን ፓስተር ፋሲል ኃይለማርያም ዘማን ኦፍ ጋድ የእግዚአብሔር ሰው እኛ ጋር ጉባኤ እግዚአብሔር 6 ኪሎ አጥቢያ መጥቶ የእግዚአብሔር ሞገስ ብሎ በሚል ያስተማረውን ትምህርት ከነበራችሁ ኤቢ ከእስራኤል ሀገር ካለ ምናልባት የኛ የ6 ኪሎ አጥቢያ ልጆች ካላችሁ ታስታውሳላችሁ። ኦኬ የእግዚአብሔር ሞገስ ብሎ እኛ ጋር ጉባኤ እግዚአብሔር 6 ኪሎ ያስተማረው ትምህርት ያኔ ተከታታይ ትምህርት እያስተማረ በነበረበት ጊዜ ማለት ነው። ለካ ጌታ ይናገራል በሰዎች በኩል። ፓስተር ዮሐንስ ተገኝ የሱማ የተለየ ነው። የሱማ ቤት ያወራሁትን አይደል እንዴ በጉባኤ ያወራኝ። ምን አይነት የተባረካችሁ ናችሁ እኮ እናንተ በእውነት ፔንቴዎች። ቤቴ ፈረንሳይ ሌጋሲዮን ቀበሌ 07 ቤቴ 40 ብር ተከራይቻት በነበርኩበት ቤት ውስጥ ከጌታ ጋር ብቻ ያወራሁትን ማንም ባልሰማበት ሌሊት ሳለቅስ የነበርኩበትን ሳነባ የነበርኩበትን በቤቴ ማንም ሊሰማይ በማልችል የጸለይኩበትን እንዴት ጉባኤ ውስጥ መጥቼ ከወለጋ ክፍለ ሀገር ተጋብዞ የመጣ ፓስተር እንዴት ይነግረኛል? አንተዬ በእውነት እግዚአብሔር በመካከላቸው በጴንጤዎች መካከል ከሌለ በስተቀር እንዴት ሊነግረኝ ይችላል? ያውን በቤቴ ያወራሁትን እኔ ሚስጥር ነው ብዬ ለጌታ የነገርኩትን ማለት ነው። ነገሩ እንዲህ ነው። ሁሌ አወራታለሁ። ሁሌንም አወራው እዚህ ለካ ጌታ በልብህ ነው የምትቀበለው ብለው ካሉ በኋላ ሲቀበል እዚህ ልቤ ላይ ጨጓራ ልለው ቃሪያና ሚጥሚጣ በላለሁ። እዚህ ልቤ ላይ የሚቃጠል መቃጠል በጣም 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 ይሰማኝ ጀመር። በጣም ለማን ልናገር እንዳልኩ አገልጋዮቹ ወይ የኔን ፍርሃት ይመስለኛል፣ ግን አገልጋዮቹ አላስጠጋ ብለው አይደለም። የኔን ፍርሃት ነው ተጠግቼ እንኳን እንዳልጠይቃቸው እንዳልነግራቸው ማለት ነው። ጊዜም አላገኘሁም፣ እነሱም ጊዜ አልሰጡኝም። ምን ብለው ጊዜ ይሰጣሉ? ብታየኝ ከለበስኩት ልብስ የተነሳ ጊዜ አልሰጠኝም። ልትንቀኝ ትችላለህ። ያኔ መጥተው ሲዘምሩ እነ ተኬ እነ ዳጊ መጥተው ሲዘምሩ እኛ ጋር ቀጫጫ ሆኖ ማለት ነው። ዳጊ ቀጭጭ ብሎ በሸሚዝ ውስጥ ሆኖ ሲዘምር አያዋለሁ። እና ዜ ብዙዎቹ መጥተው ሲዘምሩ በቃ እንዴት እንደምንባረክ እና ግን እኔ እዚህ ልቤ ላይ የሚቃጠል ነገር እንዲህ ምንድን ነው? እና በቃ ከማንንም ማውራት ስላልቻልኩ ወደ ቤት ገብቼ ጌታ ሆይ ምንድን ነው? በቃ እባክህ አውጣልኝ ጌታዬ፣ በቃ ተቸገርኩ ብዬ እና ደግሞ አለቅሳለሁ። እሱ ያ መቃጠል ከተሰማኝ ጊዜ ጀምሮ ነው የማለቅሰው። እና በቃ አውጣልኝ ጌታ ሆይ፣ በቃ በሆነ ነገር ተለክፌ ያለው ማለት ነው ብዬ ማለት ነው።
የሆነ ነገር ሆኛለሁ። በቃ እኔ አንተ ነው እኮ የፈለግኩ ጌታ ኢየሱስ። በቃ ሌላ ነገር ውስጥ ያለ ማለት ነው። እኔ ይሄ በመንፈስ መቃጠል ብሎ የሚለውን ገና ሮሜን አላነበብኩም አላውቀውም ገና ዮሐንስ 13 16 ምናምን ነገር እንደዚህ ለአዳዲስ ነፍሳት የሚባሉ ጥቅሶች ነው በወቅቱ የማውቀው። ለካ ጌታዬ ነበርና ጾም ጸሎቱ ልጅ አውጣልኝ፣ ውሰድልኝ፣ ውሰደው፣ ከኔ ላይ አንሳው፣ እዚህ ልቤ ላይ ምን እንደሆንኩኝ አላውቅም። በሽታም ከሆነ ፈውሰኝ፣ ከሌላም ከሆነ አንሳልኝ እያልኩ ማለት ነው። ለዚህ ነው ዮሐንስ ተገኝ የሚባል ወንድም ከነ ፓስተር መርጋ እንደውም አሁን እሳቸውም ከወለጋ አካባቢ ላይ የመጡት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች መጋቢ ናቸው አሁን። እና ዮሐንስ ተገኝ የሚባለው ወንድም መጥቶ ሊያገለግል እኛ ጋር ፈረንሳይ ለጋሲዮን ቀበሌ 07 ብቻዬን ባለሁበት ማንም በሌለበት በሬን ዘግቼ በጌታ ፊት ያለቀስኩበት አንሳው ውሰደው እዚህ ልቤ ላይ የሚቃጠለውን መቃጠል ብዬ ስል የጸለይኩትን ጸሎት እንዴት ጉባኤ ውስጥ ይነግረኛል? አንተ ወንድማ ላይ መጥቶ እያገለገለ እያለ እዚህ ልብ ውስጥ ያለው ውሰድልኝ አይባልም፣ ጨምርለው ነው የሚባለው። በልብህ ላይ ያለው መቃጠል የሰራዊት ጌታ እግዚአብሔር እኔ ነኝ ይልሃል እና ጨምር ነው የሚባለው እንጂ አንሳው ውሰደው አይባልም። ጸሎትን አስተካክል አላለኝም። በኢየሱስ ክርስቶስ እነኝህ ጴንጤዎች ለካ እንደዚህ ነው የሚያወሩት ብዬ ሰው ጉባኤ ውስጥ ያኔ መገለጥ ነው ብለህ ብትለኝ ለእኔ መገለጥ ራሱ ቋንቋው ምን እንደሆነ አላቅም። ሰውየው ግን መጥቶ ፓስተሩ ግን መጥቶ እቤት ያወራሁትን እንዴት ጉባኤ መካከል መጥቶ ይነግረኛል? አየህ 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 አየህ፣ ይሄ ጴንጤዎቹ አምላክ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደዚህ ይናገራል ማለት ነው። መገለጥ ነው ማለት ነው። ያኔ መገለጥ ባይገባኝም በኋላ መገለጥ ነው ማለት ነው። እና ጨምረው ነው የሚባለው። እሳቱ የኔ ነው ይልሃል። እግዚአብሔር ነው በውስጥ ያስቀመጠው። ጸልይ፣ እግዚአብሔር ለብዙ ክብር ይፈልግሃል አለኝ። እንደዚህ እየተነገረኝ ነው እኔ ያደግኩትኝ። እሺ እዚህም ያላችሁ ወንድሞችና እህቶች ማለት ነው። በቃ ከዛ በኋላ ከጌታ መሆኑን ሳቅ። ጌታው ይቅር በኔ በባለፈው ውሰድልኝ አውጣ። ደግሞ ጌታው ራሱ ወዲያውኑ ሰምቶ አውጥቶትስ ቢሆን በቃ ዝም ብሎ በዋል ፈሰስ የሆነ ሰው ሆኜ ነበር የምቀረው። አየ ጸሎታችን እግዚአብሔር ቶሎ የማይሰማው አንዳንዱ ጸሎትን ስለማይቀበለው ነው። እሱ ሰምቶ አይመልሰውም። ምክንያቱም እኛ ሳናቅ ነው የጸለይ ነው። እሱ ግን ስለሚያውቅ አይሰማም በፍጹም። አንሳልኝ ውሰድልኝ ምናምን ነገር ብዬ ወዲያውኑ እንዳልኩትኝ ወስዶት ቢሆን ኖሮ የለም። ለካ ለህይወት ዘመን የሚያሻግርህ ለአገልግሎት የሚሆን በጽድቅ ለመኖር የሚያስጨክነውን የራሱን እሳት ነበር ለካ ውስጥ የጨመረው። አንሳው ወሰድልኝ፣ ምን ተለክፌ ነው? ምን ሆኜ ነው? አልወሰደውም፣ አላነሳውም። በአገልጋዩ በኩል ሁለተኛ እንደዚህ እንዳትላለኝ። ኦኬ እዛ የጌታ መሆኑ ገባኝ እውነትም። እና ልሳን ሁሉ ተጨመረ። ልሳን እኮ ማለት ነው። አዎ በልሳን ሁሉ መጸለይ ጀመርኩ። በቃ ደስ ይለኛል። አንተዬ በኢየሱስ ክርስቶስ ስም ሃሌሉያ። የኔ አባት ጌታ ኢየሱስ ደስ ይለኛል። በልሳን ያንኑ እግዚአብሔር የሰጠኝን የልሳን ስጦታ ስጸልይ ወይኔ ያለው መንፈስ፣ ወይኔ ያለው አርነት፣ ወይኔ ያለው ደስታ፣ ወንድሞችና እህቶች ደስ ይለኛል። ራእዮች፣ ህልሞች፣ መገለጦች ደጋግሞ መምጣት መገለጥ ሰው ጉባኤ ውስጥ ቁጭ ብዬ ኳየሮች ቆመው ሲዘምሩ ከኳየሮች መካከል ያሳየኝ ነበር እና ሳይ ግን እደነግጥና ሄጄ በጓሮ አለቅሳለሁ። ለምንድን ነው? ለካ ጌታ መገለጥ እየሰጠኝ ነበረ። እኔ አላቅም። ይኸው የአባቶች አምላክ እግዚአብሔር ነው። አልዋሻችሁም ወንድሞችና እህቶች። ከጉባኤ በጣም ብዙ ጊዜ እያለቀስኩ እየተነሳው ሲሄድ ፓስተር ወልዴ አይቶ ጓደኛዬን፣ አሁን ፓስተር ነው፣ ፓስተር ብርሃኑ ቆርቾ ቀበሌ ያስማለ ነው ሐምሌ 19 እና ጠርቶት ለምንድን ነው ጓደኛ ሁሉ ቀን እያለቀሰ ይወጣል አለ። ከጉባኤ መካከል ማለት ነው እንደዚህ ኳይሮች ሊዘምሩ በሚወጡ ሰዓት ላይ
አስተውለው ለካ አይተውኛል። በጣም አለቅሳለሁኝ። ለካ ራእይን የሚያሳየኝ ቀሚስ ለብሳ ፊት ለፊቴ ላይ የቆመችዋን እህት እሷን እያየው ሌላ ነገር ስለ እሷ ያሳየኛል። ደንግጬ በዚህ እንደው እውነቴን ነው የምልህ ጉባኤ እግዚአብሔር በዚህ ምን አለበት እንደዚህ የጸጋ ስጦታ የተለማመዱ እንደ ሙሉ ወንጌል ቤተክርስቲያን እዛው ጌታን ተቀብዬ ተቀመጥኩ ኖሮ። ምክንያቱም ይህንን ስጦታ ያላቸው ሰዎች እዛ ስላሉ ስላየው ማለት ነው። አሁን አንድ ስሙን የማልጠቅስላችሁ ሰው ደወለልኝና እዚሁ ሶሻል ሚዲያ ላይ ያገለገልኩ ትልቅ ሰው ነው በኢትዮጵያ ቤተክርስቲያን። አንተ ሰው ይሄ ጸጋ ግን ህይወትህ ላይ እንዳለ ታውቃለህ አለኝና ነገረኝ። እንዴት እንደዚህ ልትለኝ ቻልክ ብዬ አልኩትኝ። አይ ይህ ጸጋ እኮ ህይወትህ ላይ እኮ አለ አንተ ሰው አለኝ እና እኔ አይቻለሁ አለኝ። እና የማየውን ህልምና ራእይ እንኳን ራሱ የምነግረው ሰው አጥቼ ማለት ነው። አሁን ግን እግዚአብሔር ሰው ሰጥቶኛል። ፓስተር ታሪኩ ሼቱ የእኔ ታላቅ ወንድም፣ የእኔ መንፈሳዊ አባት ብዬ ብለው በምድር ላይ ተግሳጹ፣ ምክሩ ከጌታ ያየሁትን ነገር ሁሉ በመንፈሴም እግዚአብሔር ስላመለከተኝ ነው። እሱ ነገሬን ብሎ ስላለኝ አይደለም። ጋይድ የሚያደርግ ማለት ነው። ፓስተርዬ እና ለማ ልናገር እጽፈዋለሁ፣ ይዘዋለሁ፣ ሊካድ የማይችል ማለት ነው። ማስታወሻ ደብተር ማንሳት አይጠበቅብኝም። በእነዚህ ዘመናት ጌታ በህልም በራእይ ያሳየኝ፣ በድምፅ የነገረኝ ነገር ውሸት ነው እንዳልለው ሲፈጸም ሳየው፣ በትክክል ሰዎች ላይ ሲሆን ሳየው ለካ እግዚአብሔር ቴንኬኔ አባት ለካ እግዚአብሔር ለክብር እንደዚህ አይነት ልምምድ ያላችሁ ሰዎች እንዳጥሉት፣ እሺ እንዳጥሉት። ወደ ቤተክርስቲያን ተጠጉና እውነተኛ ጸጋ ስጦታ ያላቸው ፓስተሮች ጋር በቤተክርስቲያን ስልጣን ስር ሁኑ። ወንድሞችና እህቶች፣ ብዙዎቻችሁ አሁንም ይሄን የምነግራችሁ ስለ እኔ ገድል እየነገርኩ አይደለም። እንዲህ አይነት ስጦታ እግዚአብሔር በህይወታችሁ ያለማመዳችሁ ጭላንጭል እያያችሁ ያላችሁ ሰዎች ካላችሁ ይበዛል፣ ይሰፋል፣ ያድጋል። በእግዚአብሔር ቃል፣ በጸሎት፣ በምክር ወደ እግዚአብሔር አገልጋዮች እውነተኛ ስጦታ ያለባቸውን ሰዎች ፈልጋችሁ ማለት ነው። እና እኔ እሰማ ነበር በኋላ ላይ ካሴት ምናምን ነገር እንደዚህ አንዱ ዓለም የሚባል ጉባኤ እግዚአብሔር ቤተክርስቲያን እንደውም የደርግ ወታደር ነው። ካሴት ይሸጥ ነበረ። እንደ አንድ አይኑ እንደውም በውትድርናው ይመስለኛል ጠፍቶበታል፣ በቦምብ በምናምን ነገር። ከሱ ላይ ካሴት ሁሉ እየተበደርኩ እየሄድኩኝ እሰማ ነበር። ያኔ ነው ፓስተር ታሪኩ ሼቱ ያወቅኩት። የዛ የጥቁሩ ሰውዬ እያልኩት ካሴት ስጠኝለው ነበር። ያኔ ነው ደሉን ያወቅኩት። ያኔ ነው ፓስተር ሙሴን አዳፍሬ ያወቅኩት። አሜሪካ ሀገር ነው ያሉት ሁለቱ፣ ፓስተር ሙሴና ፓስተር ታሪኩ። ታውቀዋለህ አይደል? ወንድምነት ቴዳይ በቃ አንዱ ዓለም ማለት ነው ረጅሙ። ያ አንዱ አይኑ የጠፋበት የደርግ ወታደር ነበረ። ለሀገር ውትድርና ሆኖ ነው በቦምብ ነው በምናምን ነገር ነው የጠፋበት። ካሴት ይሸጥ ነበር፣ መጽሔት ይሸጥ ነበር። ታውቀዋለህ? ልክነት ሄዳይ አውቀዋለሁ። ከሱ ላይ ካሴቱን እየወሰድኩ የነ ፓስተር ታሪኩ ሼቱን ተገዶ መሻገር ብሎ የሚል ስብከት የፓስተር ሙሴ አዳፍሬ አሁን ሜሪላንድ አለ። የእግዚአብሔር ሰው ማን ኦፍ ጋድ በእውነት ነው ብዬ የምላቸው ወንድሞችና እህቶቼ፣ እነሱ አያውቁኝም ነበር። ደሉን በአካል አላውቀውም። ፓስተር ታሪኩ ሼቱን አላውቀውም። ስሙን እንኳን ታሪኩ መሆኑን ራሱ ቆይቼ ነው የዛ የጥቁሩ ሰውዬ ነው ብዬ የምለው። ወይኔ ስብከታቸው፣ ወይኔ ትምህርታቸው አጥንቴ መቅኔ ውስጥ ገባልኩ። በቃ አነደዱኝ ነው ብዬ የምልህ። ያ እሳት ውስጤ ጭራሽ እንዲነድ ያደረጉ እነኚህ ሶስት ሰዎች ናቸው በአገልግሎታቸው። የእነ አልዓዛርም ሁሉ ስብከት ተጨምሮበት ማለት ነው። ከእነሱ ላይ ካሴት እየወሰድኩ ነበር ሰማ የነበረው እና ያን ካሴት ስሰማ እኛ ቸርችም ተጋብዘው የሚመጡ ሰባኪያን እንደና አልዓዛር ይባቤ አይነቶቹ መጥተው ሲሰብኩ ያ ልቤ ላይ ያለ መቃጠል እየጨመረ 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 ወንድሞች ናቶች
እንደዚህ ለካ ይናገራል፣ እንደዚህ ለካ ይሰራል። የጴንጤዎቹ አምላክ ኢየሱስ ክርስቶስ ጌታዬ ጌታዬ ማለት ጀመርኩ። አባ አባ በቃ አባ በየሄድኩበት አባ ነው። አባ ስም ይባረክ። አባ በብዙ እንባ የታጀበ አባ። እንባው ከየት መጣ አላቅም። ያ ክብር ከነካይ በኋላ ነው የመጣው። አላቅም። ቴንኪው የኔ አባት፣ ቴንኪው የኔ አባት። ያኔ እዛ ዘማሪያን ይመጣሉ፣ እነ መስፍን፣ እነ ተኬ፣ እነ ምህረት፣ እነ ሊሊ ዳግሻ፣ እዛ ነው የማውቀው። ዶክተር ላሊን እዛ ነው። አብዛኞቹ ዘማሪዎች እዛ እኛ ጋር ኢንቫይት እየተደረጉ ይመጡ ነበር። አንድ ፓስተር ነበረን፣ አሁን አሜሪካ ሀገር ነው ያለው፣ ፓስተር ዮሴፍ ይታየው። እሱ የኳይሩ መሪ ስለነበሩ እሱ ነው ኢንቫይት እያደረጋቸው የሚመጡት ማለት ነው። መጥተው አልኩ ብራዘር፣ የእውነተኛ የዝማሬ አምልኮ በቤተክርስቲያን ውስጥ ነበር። ዝማሬ እየተዘመረ እያለ እኔ ጉባኤ ውስጥ አብሬ እያለቀስኩ እየዘመርኩ እያለሁ ራእይ መሆኑ እኔ በኋላ ነው የገባኝ። እዛ ህዝብ እያጨበጨበ ኪቦርድ እየተመታ እንደዛ ኳየሩ ጉባኤው እንደዛ እያበድን እኔ እዛ ጉባኤ መካከል ሌላ ነገር የሚያሳየኝ ማን ነው ብዬ አሁን አልልም። ለካ እያሳየኝ ነበር። ለካ እያሳየኝ ነበር። ቴንኪው ጌታ፣ ስም ለዘላለም ይባረክ። ስም ለዘላለም ይባረክ። ስም ለዘላለም ይባረክ። አባዬ እጅ ሲንቀሳቀስ ያንተ መገኘት ጉባኤው መካከል ምን ያህል ሰዎች ተረድተውት እንደሆነ ባላቅም፣ ለካ ጌታ ህዝቡን አይነቅም። ጌታ ህዝቡን አይነቅም። ወንድሞች ናቶቼ፣ ለካ እግዚአብሔር አይንቀንም። መካከላችን አጠገቤ ያለ ሰው ጨብጬ ያስኩትን ሰው ያህል ነበር ይሰማኝ የነበረው የእግዚአብሔር መገኘት ጉባኤ ውስጥ። አንተ በህዝብ ምስጋና ውስጥ ታድራለህ ብሎ ያለው የዳዊት መዝሙር በኋላ ነው። ለካ እግዚአብሔር በህዝቡ ምስጋና ውስጥ ያድራል። ሳይንቀን ጉባኤ መካከል ይመጣል። ስንት ጉባኤዎች አስታውሳለሁ እኔ ሙሉ ወንጌል ሲሄድ ያንም ተመሳሳይ ጉባኤ እግዚአብሔር አሴምብሊ ቸርች ሆኜ ቆሜ ስጸልይ፣ ቆመን ስንዘምር በአምልኮ የሚሰማኝ መንፈስ እዛው ሙሉ ወንጌል ተመሳሳይ፣ መሰረተ ክርስቶስ ተመሳሳይ፣ ቃለ ሕይወት ተመሳሳይ፣ መካነ ኢየሱስ ተመሳሳይ፣ ወንጌል ብርሃን ተመሳሳይ። አንዱ መንፈስ በሁሉም አብያተ ክርስቲያናት ውስጥ ይሰራል። ቴንኪዩ ጌታዬ። አየህ፣ ከአንዱ መንፈስ ስለጠጣን በጉባኤያችን ይገኛል ማለት ነው። በእውነት ለሚፈልጉት በእውነት ለተጠሙ ጌታ ቅርብ ነው ብሎ የሚለው እውነት እኮ ነው። ወንድሞች እናቶች፣ እውነት እኮ ነው። እውነት እኮ ነው። ራእዮች፣ ህልሞች ሰዎች ሲናገሩ እንኳን ራሱ የሚናገሩት ነገር ከጌታ መሆኑን አለመሆኑን የሆነ በቃ የሚለይ አይነት ነገር ነው ውስጥ የሚሰማኝ የመለየት ነገር ማለት ነው። ሰው እልልታ ላይ እልልታውን አሁን እልልታ ውስጥ ምን ሊሰማ ይችላል? ሰው ሜርሲን እልል በይ ብዬ ብላት፣ መሲን እልል በይ ብዬ ብላት ተመሳሳይ ሴቶች ድምፅ እልልታ ነው የሚያሰሙት። መቅደንም እልል በይ ብዬ ብላት ማለት ነው። ወንጌል ብርሃን ቸርች አንዴ እየተዘመረ እያለ ሮብ ፕሮግራም ላይ ነው። አይ ቲንክ ፓስተር ጎሳዬ ነበር የዛን ቀን ይመስለኛል የነበሩት፣ እሳቸው ናቸው ሊያገለግሉ የቆሙት የነበረው። እየተዘመረ እያለ አንዲት እህት ጉባኤ ውስጥ እልል ትላለች። በጌታ በኢየሱስም ያንን እልልታ ሪከርድ ኖሮ ሪከርድ ባደረገው ነበር። እልል ትላለች። ወይኔ እልልታዋ ወንድሞች እናቶች፣ ከሌሎች ሴቶች ድምፅ የተለየ ድምፅ ስለሆነ አይደለም። እልልታዋ ግን በእውነት አልኩ፣ በእውነት የእግዚአብሔር መንፈስ ያለበት ነው። እልልታ በዘመኔ ከዛ በኋላ ሰምቼም አይቼም አላውቅም። ወንጌል ብርሃን ቸርች ከበስተኋላ አካባቢ ላይ ነበር የተቀመጥኩት
እኔ ከፈረንሳይ ለጋ ሲሆን ባስ ይዤ ምናምን ነገር ይዤ ጉባኤው ላይ ለመገኘት ከፈረንሳይ 6 ኪሎ እመጣለሁ። አንዳንዴ 6 ኪሎ ድረስ ጭኑን ያመጡናል። ከዛ 4 ኪሎ፣ ከዛ እንደገና ደግሞ ከ4 ኪሎ ደግሞ ካሳንቺስ፣ ከካሳንቺስ ደግሞ ወደ ውስጥ ነበር በመኪና በእግር የሚያስገባው ታውቁት ስለነበር ወገኖች ማንም ታውቁት። እና እንደዛ ሲሄድ የፊት ለፊቱ ወንበር ስለሚሞላ ወደ ኋላ አካባቢ ላይ ነው የሚደርሰኝ። ብዙ ጊዜ ሄጄ ቁጭ እላለሁኝ ከእግዚአብሔር ሕዝብ ጋር አብሬ ደስ ይለኛል። በቃ በኢየሱስም ሲጸልዩ አስቀድሞ ይሄ መናፍስትን የክፉን መንፈሳውያን ኃይላትን የመቃወም ጸሎት እዛ ጋ ስደርስ በጣም እንዴት ደስ እንደሚለኝ የማላቀውን ሁሉ ጭምር የእግዚአብሔርን ቃል ነው። በቃ ፋየር ነው የሚያደርገኝ፣ አግሬሲቭ ነው የሚያደርገኝ። ታውቃለህ እኔ ብቻዬን እንዳይደለው በኋላ ላይ ነው እያወቅሁ የመጣሁት። እንዲህ አይነት ልምምድ የለም እና ያለው ፕሬዘንስ ያለው መገኘት እና ቦታ ስለሚጠፋ ከበስተኋላ ሄጄ የምቀመጠው ያቺ እልል የምትለው ወደ መሀል አካባቢ ላይ ነው። በእውነት እልልታዋ በህይወት ዘመኔ እናቴ እልል ስትል ሰምቻለሁ። ገጠር ሰው ተድሮ እልል ሲባል፣ ወልዶ እልል ሲባል በህይወት ዘመኔ በእነዚህ ዘመናት ከዛም በኋላ በተለያዩ ቸርቾች ብዙ እልልታ ሰምቻለሁ። የዛች ልጅ እልልታ ግን የተለየ ነው። የተለየ መሆኑን እኔ አይደለሁም ያልኩትኝ፣ ውስጤ ግን የተለየ ነው ይለኛል። ሴትየቱ እልል የምትልበት መንፈስ ምንኛ የተባረከች ሴት ናት። ፈርቼ ከጉባኤ መካከል እልል ወደምትልበት የሰውን ሁሉ አፋ ላይ አቅጣጫውን ግን ድምፆ የሚወጣበት አቅጣጫ ላይ ሄጄ በእኔ በስተግራ በኩል ነበር መካከል ላይ የተቀመጠው። ድምፁ እዛ አካባቢ ነው የምሰማው። ህዝቡ በሙሉ በአምልኮ ላይ ነው ያለው። እኔም ራሱ እነፈርቅላለሁ ኢየሱሴ የሞትክልኝ የታረድክልኝ እያልኩ ማለት ነው። አንተ ክብር አለ ስል ወንድም አለም እሺ፣ የለህ ጴንጤ ደክመህ እንኳን ልዑሉ ንጉሱ ካንተ ጋር ነው። ደክመን እንኳን አይ ደከመ፣ ይሄ ዝም ብሎ ጠወለገ፣ ይሄን ሰውዬ አሁን መልሼ ማደስ አይቻለኝም፣ ምንም ደግሞ ዝም ብሎ ኃይል ማባከን ነው ብሎ አይልም። መልሶ እንደገና ያድሳል። እና አቢሾ ነው ወይ ያለኝ እዛ ልጅ ነገር አቢሾ አይደለም ለካ በዚህ መንፈስ ኃይል ነው፣ የጌታ መንፈስ ነው። ከዛን ቀን በኋላ አትበል ብሎ ካለኝ በኋላ አልልም። እንደውም በቃ ሰዓት አባዬ ዝም አትበለኝ፣ ተናገረኝ፣ ኃይልን ስጠኝ፣ እሳትን ሙላኝ፣ ይንደድ እሳቱ ይንደድ፣ በነ ጆስዬ መዝሙር ማለት ነው። ከመሰዊያው አይጥፋ፣ ከመሰዊያው አይጥፋ ብዬ ደግሞ እጄን አጣጥፌ መቀመጥ የለብኝም። መሰዊያው ላይ እሳቱ እንዲነድ እንዲቀጣጠል ቃል እግዚአብሔርን ጤናማ ትምህርት መስማት፣ ጤናማ ስብከት መስማት፣ ቃል እግዚአብሔርን በግል ማጥናት፣ በህብረትም ማጥናት። አንድ አገልጋይ ነኝ ብዬ አልኮፈስም። አሁን ድረስ ነው የምሰማው የፓስተር ታሪኩን ትምህርት እና ስብከት። አሁን ድረስ ነው የወንጌል አይደሉን የምሰማው። አሁን ድረስ ነው ድሮ የምሰማቸው የነበሩ አገልጋዮችን የምሰማው። አሁን ድረስ ነው ገና ወደፊት አርጅቼ ሁሉ ጭምር ነው የምሰማው። በቃ ክብር አለበታ። እኔ ፓስተር ታሪኩ የሚባለው ያወቀኝ አሜሪካ መጥቶ አየሁት። ወይኔ ጉድ ነው ያልኩት ፌስቡክ ላይ ሳገኝ አሜሪካ መጥቷል ውጭ ሀገር ወጣ ብዬ። ከዛስ በፌስቡክ ላይ ራሴ ነኝ ፈልጌ አገኘሁት። ተከታትዬ የቴት እንደሰበከ ዩቲዩብ ላይ ፈልግ ነበር። ከዛ አሜሪካ መግባቱን ፌስቡክ ላይ ምናምን ነገር አየሁኝ። ራሴ ፈልጌ ኤርሚያስ አበበ ብሎ የሚለው ፌስቡክ ያለ አይደል? ራሴ ፈልጌ ሰላም የእግዚአብሔር ሰው ፓስተር ታሪኩ አንተ አታውቀኝም፣ እኔ ግን አውቃለሁ፣ ላገኘህ እፈልጋለሁ፣ እባክህ መልካም ፍቃድ ከሆነ ምክንያቱም በካሴት ስሰማው ነው የኖርኩት። ሰውየው የእግዚአብሔር ሰው ነው ብራዘር።
የእግዚአብሔር ሰው መሆኑን በምን አወቅህ አንተ? እሱ ፓስተር ነው ወይ? አይደለም፣ የኔ ፓስተር አልነበረም። ኦኬ፣ አሁንም በሱ የመጋቢነት ስራ አይደለሁም ያለሁትኝ። ታዲያ እንዴት አወቅህ ኤርሚያስ? ስለማታውቀው ሰው ምናምን። ጌታዬ ውስጥ ያለው ጌታዬ ይነግረኝ ነበረ እነሱ ስብከታቸውን ስሰማ። እንዴት ነው ፓስተር ታሪኩ እኔን በስብከት የሚያስለቅሰኝ? አንተ የጌታ መንፈስ ከሌለበት በስተቀር እንዴት ነው ወንጌላዊ ደሉ ጸጋዬ በስብከቱ የሚያስለቅሰኝ? እኔን ማስለቀስ ብቻ አይደለም፣ ውስጥ ያለውን እሳት እንዴት ይቀሰቅሱታል? ተመሳሳይ መንፈስ ካልጠጣን። የእግዚአብሔር ሰዎች ናቸው። ደግሞ ጌታ ያሳየኝም ነበር በህልምም ሁሉ ጭምር ማለት ነው። ከዛ ፓስተር ታሬን ፈልጌ ፓስተርዬ እኔ ማቀህ ከዚህ ጊዜ ጀምሮ ነው ማቀህ በካሴት ነው ብየው ማለት ነው። አማኑኤል ህብረት ቤተክርስቲያን እነ ፓስተር አመሉ ጋር ቦሌ የሰበከውን አንድ ሰው አለ ብሎ የሚል የሰበከውን ስብከት ስንት ሰው ሰምቶታል? የፓስተር ታሪኩን ምናልባት የገጠማችሁ ሰዎች ወይ ደግሞ እንደ ቃየን አትሁን ደግሞ የሚል የአጥንትን መቅኔህን መርምሮ የሚፈትሽ ማለት ነው። እስኪ እነዚህን ሁለት ስብከቶች ሌሎቹ ርዕስ ልተው። እንደ ቃየን አትሁን ብሎ የሚል የፓስተር ታሪኩ ሼቱን ስብከት የሰማ ሰው አለ ወይ ደግሞ እነ ፓስተር አመሉ ጋር አንድ ሰው አለ ብሎ የሚል ማለት ነው። የለም። እናንተ ከኢህአዲግ በኋላ እኮ የተወለዳችሁ ናችሁ በሙሉ። በእኛ በጃንሆይ ዘመን አልነበራችሁም ማለት ነው። የለም አንድ ሰው እንደ ቃየን አትሁን ብሎ የሚለውን የፓስተር ታሪኩን ስብከት የሰማው የለም። ፓስተር ታሬን ሂዱና እዩት። እንደ ቃየን እንደ ምንድነው አንድ ሰው አለ ብሎ የሚለው ስብከት ላይ የሰበከው ሰውነትና አሁን የያዘው ሰውነት አንድ አይነት አይደለም። ብዙም ቀጫጫ የሚባል አይደለም፣ ግን በጣም በቃ ሙሉ ሰው ነው። በኢየሱስ ክርስቶስም ሃሌሉያ። ከአፋቸው የሚወጣ የእግዚአብሔር ቃል ልሳን ሁሉ ጭምር ማለት ነው። ጉባኤው ነው የነደደው። እዛነ ፓስተር አመሉ ጋር እያየሁት ደጋግሜ ነው እሱን ስብከት የሰማሁትኝ። እግዚአብሔር ምን አለ በቃ ምን አለ ታዲያ ምን አለ አንድ ሰው አለ ተብሎ በዚህ ዘመን ላለ ተግዳሮት እኔም ብትቀባኝ ብዬ በዛ ስብከት ስንት ቀን እያለቀስኩ ጸልያለሁ። ለዘመኑ ላለ ተግዳሮት ምን ይጎድልብሃል? ጸጋም ብትሰጠኝ ጸጋም ብትሰጠኝ። አዎ ፈልጌ እህትየው ወይ ፈልጌ ልክላችኋለሁ። ለአንዳችሁ ይኖራል ዩቲዩብ ላይ አለ አንድ ሰው አለ የሚለው ማለት ነው። እስኪ ካለ እዚህ ጋር ልፈልገው። ዩቲዩብ ላይ ነበረ ካላወረዱት እና ምን አንሶ ጌታ ምን ጠፍቶ ለዘመኑ ተግዳሮት እኔን ታዲያ ብትሰጠኝ በቃ አንድ ሰው አለ ቆይ ፓስተር ታሪኩ እሼቱ አዶ ነው። በአማኑኤል ህብረት ዌብሳይት ላይ ማነው ዩቲዩብ ነው በማን ላይ ነው ያገኘሁት ማለት ነው። የሆነ እንደ ቀይ ሹራብ አይነት ነገር ነው የለበሰው። በስማ የነበረው ጉባኤ ላይ እኔ በካሴት ላይ ያየሁት እና ለዚህ ጉባኤ መካከል ብኖር የእግዚአብሔር ሰው እጁን ቢጭንብኝ ሁሉ ጭይ ብዬ እንዴት ስቅስቅ ብዬ እንዳለቀስኩኝ። አዎ አገኘሁት። ጌታዬ ስም ይባረክ። አገኘሁት አንተዬ የእውነት አምላክ። ይኸው እዩት፣ ቆይ እዩት። የዛሬ 13 ዓመት ነው ያስቀመጡት። አይደለም ቀይ አይደለም የለበሰው፣ ከውስጥ ሹራብ ነገር አለ። ይሄ እግዚአብሔር ሰው ነው ፓስተር ታሪኩ።
ጌታን በጣም አድርገን እናመሰግነዋለን። ይህን ካሴት ግቡና ስሙት። እንደው በጌታ ልለምናችሁ ኢንቫይት ላድርጋችሁ ሌላ ነገር ከምትሰሙ። በዚህ ማታ ይኸውልህ ቅጥነቱ ፓስተር ታሬ ማለት ነው በእግዚአብሔር ቃል ማለት ነው በህይወታችን ላይ ይኸው አንድ ሰው አለን ቢል ማለት ነው በታለ ይሄንን ስብከት ግቡና ስሙት ወንድሞች እናቶች። ማለት እኔ በእግዚአብሔር ጸጋ ከጠቀሙኝ አገልጋዮች መካከል አሁን በዩቲዩብ ላይ ማላገኛቸው ያኔ በካሴት የሰጡኝ እሱ ስብከቶች አሉ። በቃ የእሱም ቅድም የጠራኋቸውም አገልጋዮች የሱ ብቻ አይደሉም። ቅድም የጠራኋቸው አገልጋዮች ስብከቶቻቸው፣ ትምህርቶቻቸው እኔ እነሱን በማላቅበት በስም እንኳን ደረጃ በማላቅበት የፓስተር ታሬን ስፈልግ የዛ የጥቁሩ ሰው ነበር የምለው የነበረው። የዛ የጥቁሩ ሰው ስብከት አለ ዛሬ አውጥቷል አዲስ እያልኩ አንዱ ዓለምን እንጠይቀው ነበር። ቴዲዬ ያውቀዋል። አንዱ ዓለምን ያውታች ጻፈ ቅድም አለ አንዱ ዓለም ያ ጥቁሩ ሰው ዛሬ አውጥቷል እያልኩት ማለት ነው። ጽንስ በጌታ ከጌታ የተቀበልነው በውስጣችን እግዚአብሔር የጀመረው ነገር ስለነበር በቃ እፎይ ብለህ የምትልበት ማለት ነው። እና እግዚአብሔር የሚያስተምር አምላክ ነው፣ የሚናገር አምላክ ነው። ወንድሞች እናቶች፣ ማናቸውንም የእግዚአብሔርን ሰዎች ስትሰሙ በተለይ እኔ ሰው መርጬ ነው የምሰማው። ወንድሞች የምመርጠው ከሰው አልመርጠም። የእግዚአብሔር ነው አይደለም ብሎ የሚለውም ማለት ነው። እኔ ያገኘሁትን ሰባኪ ሁሉ እኔ አልሰማም። ጌታም ስማ ብሎ አያስገድደኝም። ኦኬ ምን እንደሚሰብኩም ራሱ እግዚአብሔር የላካቸው የእግዚአብሔርን እውነት ይናገራሉ። እግዚአብሔር ደግሞ ያላካቸው በቃ ዝም ብለው በቃ የባጤ ቋጡን አውርተው የሚወርዱ አሉ። ምንም ሲሰብኩ ስፒሪትህ እንዲቃጠል የማያደርጉ ከሆነ እኔ ትክክል አይደሉም። ትክክል አይደለም። በእግዚአብሔር ቃል መንፈስን እንዲቃጠል የሚያደርግ ለክርስቶስ መኖር አይደለም መሰዋትን ሁሉ ጭምር እንድትመኝ የሚያደርግ አይነት ስብከት ካልሰበከ ስብከት አይደለም። ለበጣም መሰዋት በስጋ መሞት ብቻ አይደለም። መሰዋት ለጌታ ለመኖር ጨክኖ በዚህ ዓለም የአይን አምሮትን የስጋ ፍቃድን ገሎ በምድር ያሉ ብልቶቻችሁን ግደሉ እንዳለ ቆላሲያስ ላይ በቃ እግዚአብሔር ይርዳን ብሎ በጸጋው ዙፋን ፊት የሚያስደፋ ማለት ነው። እንደነኛ አይነትን ሰዎች ነው እኔ እየሰማሁ የመጣሁትና ጌታ እናንተን ተናገሩ የብል በየራሳችሁ ስንት የምትናገሩት አለ። ያ ጌታ ግን ዛሬም ጌታ ነው። ፓስተር ታሬ አሁን ይህንን የሰበከውን ዛሬም በውስጥ ሳወራው በቃ ጌታ በህይወቴ ታይቶ ጌታን አሳይቼው ነው መሞት የምፈልገው ይለኛል። አየህ አሜሪካ ሀገር ላይ እየኖረ እና ያለቅሳል። ስንቶች ነን እንደዚህ የምንለው? ለጌታ ኖሮ ስለ መሰዋት ያወራኛል። በቃ ታዲያ ፓስተር አሜሪካ ገብተሃል አትረሳውም? እኔ በቃ እዛ እንኳን ኢትዮጵያ ላይ ኑሮ ችግሩ ምናምን ነገር ኖ ኑሮና ችግር አይደለም እንደዚህ ያናገረው ያኔም ሲሰብክ። ለዚህ ነው እኔ በእንባ ነው የምሰማው። ሂ ኢዝ ዘ ማን ኦፍ ጋድ። በእንባ ነው የምሰማው። ሰዎች ስለሱ ሲመሰክሩ ሰምቼ ሳይሆን እኔ ውስጥ ያለ መንፈስ ስለሚመሰክርልኝ ማለት ነው። እና የአሜሪካ መጥቶ ስለ ጌታ ኖሮ ለመሰዋት የሚፈልግ አገልጋይ ያለ በዚህ ዘመን። ማማ እንዲህ ያለች አንዴ ሲናገር ሰማችሁና ላውድ ስፒከር ላይ አድርጌ በዚህ ዘመን እንደዚህ የሚል ሰው አለ አለችኝ። ይኸው እየሰማሽውን አልኳት። በዚህ ዘመን ቆላ ደጋ ብዬ ላይታች ብዬ አጭበርብሬ ምናምን ነገር ቤት ሰርቼ
ወዲያ ወዲህ ብዬ እና በቃ ዋናው ፖፑላሩን ቦታ ይዤ በዓለም ደምቄ ታይቼ በቴሌቪዥን በመስኮቱ በምናምን ነገር ምናምን ማለት ነው አሜሪካ ሀገር መጥቶ ስለ ጌታ ኖሮ ስለመሰዋት በህይወት ስለመኖር ጌታን በሚያከብር ህይወት ስለመኖር የሚሰብክ አገልጋይ በብርሃን ፈልገህ ነው የምታገኘው። የሉም አለለም፣ እሱ ብቻ ነው ያልኩም አይደለም አሉ ሌሎችም፣ ግን በብርሃን ፈልገህ ነው የምታገኘው። ለጌታ ኖር እንደሚገባ እኮ አልኖርንለትም ብሎ በስልክ ስናወራ ያለቅሳል ፓስተር ታሬ። ታውቃለህ ምን እንደምመኝ ይለኛል። ምን ሊነግረኝ ነው? በቃ ቆይ አሁን ብራንድ ኒው መኪና ፈልጎ እሱ ሊነግረኝ ነው ምናምን ብዬ ስል የለም፣ እሱ እዛ ዓለም ውስጥ የለም። ለጌታ ኖሮ ስለመሞት ጌታን በኖሮ በአገልግሎት አስከብሮ ስለማለፍ የት ታገኛለህ እንደዚህ አይነት መካሪ? እሱንና እሱን መሰሎች አገልጋዮች በእነሱ በኩል እግዚአብሔር ጠቅሞኛል በጣም በጣም እና ተባረኩ። ጸጋ ይብዛላችሁ። አይ ዶንት ኖ ሰዎች የፈለጋቸውን ማለት ይችላሉ። እቺ መልእክት በጣም ከጎልያድ ፊት ዞር ማለት ማነው? ከነ ኤልያብ ፊት ከጎልያድ ፊት አይደል? ከጎልያድ ፊትማ እንጋፈጠዋለን ጎልያድን። ከነ ኤልያብ ፊት ዞር ማለት ነው። ጎልያድ ፊት እንቆማለን፣ ኤልያብ ፊት ግን ዞር ነው ማለት። ከነገረኞች ዞር 10 ጊዜ በላይ የሰማው ስብከት ነው። ለዚህ ነው ነገር ከሚጎነጉኑ ጋር ከማናቸውም ጋር ቴሌግራም ግሩፕ ላይ ፈልገኝ አታገኘኝም። ዩቲዩብ ግሩፕ ላይ ፈልገኝ አታገኘኝም። የትኛውም ላይ ፈልገኝ አታገኘኝም። ነገር ከሚሸርቡ ከሚጎነጉኑ። እሺ ምን አለች ሜርሲ ደግሞ? እውነትህን ነው ከሰናይ ጋር ነው እንዲሄዱ እንትን ያለችው ምናምን ነገር። እንደዚህ አይነት ነገር ውስጥ የለም። ራሱ ክፋትን የሚመክሩ ሰዎች በራሳቸው በክፋታቸው ተይዘው ይሄዳሉ። እህቶችና ወንድሞችም በቅን ልብ እንወዳለን እናያለን። ቅድም ስትናገሩት እንደነበረ እኔ ይህንን አድርጌያለሁ ብዬ ክብርን ልወስድ አይደለም የምናገረው። እዚህ ቲክታክ ላይ መጣ ኦኬ። ከዘማሪ ዳጊ ውጭ ዘማሪ ዳጊ ድሮም ስለሚታወቅ ሚዲያ ላይ ማለት ነው፣ እኔም ሳልታወቀው ፊት እሱ ስለሚታወቅ በአገልግሎቱ እያንዳንዱ በዚህ በኤርሚያስ ተናገሩነቱን ፔጅ ላይ ነው የታወቀው። ቅድም እንዳለችው ትክክል ነው። እያንዳንዱ ዛሬ ቤታቸውን ከፍተው ኤርሚያስ ቤት አትግቡ ብሎ ይላል በውስጥ ቴሌግራም ግሩፕ ላይ። የቴሌግራሙን ላሰማችሁ ወንድሞች እናቶች ምን እንዳሉ ሚስጥር አወጡብን፣ ሚስጥር ካወጡብን እኛ የምናወጣባቸዋለን ብላ ያሉትን ላሰማችሁ ወንድሞች እናቶች። የትናንትናው ቀንና የዛሬው ምሽት እዚህ ቲክታክ ላይ ላሉት ሰዎች የሰራዊት ጌታ እግዚአብሔር ሲያናዝዛቸው ደርሳለሁ እና ሪከርድ አደርጋቸዋለሁ። ቴሌግራም ላይ ያወራኑን እዛ በውስጥ ያወራኑን አንተ እኮ ነህ ጥፋተኛ ትለዋለች። አንተ ነህ ጥፋተኛ፣ ሉተራውያን የሆኑትን ማናስገባለህ? ለቅማ አውጣቸው፣ ብሎክ እያረካ አውጣ። እነሱ ናቸው ሚስጥር እያሾልኩ የሚያወጡብን። አየህ እነሱም እናወጣለን ብለው ካሉ እኔም ማውጣል። እህትየው ላሰማ በመድኃኒዓለም ከፈቀራችሁ ማለት ነው። ጌታ እጄ ላይ ጣላቸው። አየ ይዶልታሉ። እዛ በውስጥ ዶልተው መጥቶ ደግሞ በዚህ በኩል ኤርሚ የሚሰማ ሰው ጠፋ አይደል አላለኝም። መሰሪ ኤልያቦች ማለት እነዚህ ናቸው። ቆይ ማንም ሰው እንዳይወጣ በር ዝጉልኝ። ኦኬ አንዳይ ሲቀጥል ታማልዳለችም ደግሞ አላል ቅድም ሐኪም ብሎታል። እኛ ያለው በሰማይ ይጸልያሉ፣ ለቤተ ክርስቲያን ይጸልያሉ የተባለ። ስለዚህ ልክ የእሑድ ማለዳችን ላይ ጸሎት እንደሚጸለየው አንዳችሁ ላላችሁ ጸልዩ ይባላል። ስለዚህ በዛ መመዘኛ ከሆነ እናንተ በምታስቀምጡት እናንተም አማላጅ ሊሆናችሁ ነው ማለት ነው። ያ አይደለም ትርጉሙ። በእግዚአብሔርና በሰው ፊት ሆኖ
በእግዚአብሔርና በሰው መካከል ሆኖ ከአንደኛ ጢሞቴዎስ ላይ በሚለው መሰረት የሚገቡ ነገሮችን ነው ክርስቶስ ብቻ የሚያወጣው። እዚህ በእግዚአብሔርና በሰው መካከል ማንም የለም። ለእኛ መዳናችን ምክንያት ክርስቶስ ብቻ ነው። አስታራቂያችን፣ አማላጃችን፣ አድቮኬታችን እሱ ብቻ ነው። በዚህ መመዘኛ ሌላው ልታስቀምጡት አትችሉም። ያንን በቃ ክርስቶስ ብቻም ስንል ስለዚህ በሰማይ ይጸልዩልናልና ይሄ ሁለት የተለያየ ዓለም እያወራን ያለ ቆይ ማለት ቲክታክ ላይ ያወጡብናል። እነሱ የሚያወጡም ከሆነ እኛ የምናወጣው የተያያዙት ነገር አለ። ታለትየው ተያይዘዋል። እነሱም ካወጡት እኛ ምናወጣዋለን። እዛ የምናወራውን ነገር ቲክታክ ላይ እንዴት ያወጣሉ? አየህ፣ በውስጥ ምንድን ነው የሚያወሩት? በውስጥ ኤርሚያስ ቤት አትግቡ፣ ሉትራውያን የሆናችሁ በሙሉ ኤርሚያስ ቤት አትግቡ፣ እንዲህ ነው የሰራዊት ጌታ እግዚአብሔር እጄ ላይ የሚጥላችሁ አምጥቶ የሚያጋልጠ ማለት ነው። ዛሬማ ቆቆኜ ነው ያደርኩልህ አልኩ። ቁጭ ብዬ ሲለፈልፉ አገኘዋቸው። ይዶልታሉ። ከሉተራውያን ውጭ ያየ ሉተራዊ ብቻ የሆነ ብሎ ቴሌግራም ከፍተዋል። የኔ ሰዎች አጀንዳቸው ታዲያ ምንድን ነው? ወንጌል እንዴት ነው? ሉተራውያን የሆናችሁ ብቻ ወደ ቲክቶክ ወደ አሁን እኔ አሁን እንደዚህ ብዬ ብሎ ወንድሞች ናቶች ከጉባኤ እግዚአብሔር ቤተክርስቲያን ብቻ የሆናችሁ ወደዚህ ግቡ። ኦኬ፣ ሌሎቻችሁ ከሙሉ ወንጌል ከቃሎት ምና ከህይወት ብርሃን ከገነት ቸርች ያላችሁ ዳር ያዙ ብዬ ብል ማፈሪያነት አይደል? አያው ተያይዘዋል ማለት ነው። እሱም ካወጡ እኛም እናወጣለን። ይዶለታል ስልህ በውስጥ ከዛ ሌሎችም ፓርቲስፔት ያድርጉ። ሁሌ አክቲዜሽን ስለሚመጣ በቃ እንዳሉ የመካኒስት ሰዎች ናቸው ወይስ እንደዛ ሲሉ ነበር ትናንትና ቴሌግራም ላይ ምን ተጻጽቶቹ? ሌሎችም አሉ ቴሌግራም ላይ ኦፕን የሆነ ጊዜ ዝግ ነበረ። ከዛ ሌሎችም ፓርቲስፔት ያድርጉ። ሁሌ አኪዜሽን ስለሚመጣ በቃ ሌሎችም ፓርቲስፔት ያድርጉ ብለን ኦፕን ስናደርግ ደግሞ ሁሌ የምንናገረውን ነገር በቃ እዚህ የቲክቶክ ላይ እንደምታዩት እዛም ተናጋሪ መጣ፣ ይሳደባል። እኛ እዛ ያወራነውን ነገር እንግዲህ ይሄ በጣም ስርዓት አልበኝነት ነው ለኔ። እዛ ያወራነውን ፎርዋርድ አድርገው ሌላ ግሩፕ ላይ የራሳቸው ግሩፕ ላይ ምንድን ያወራችሁት? እኔ አሁን እዚህ ማወራን የፈለጋችሁት ፔጅ ላይ ውሰዱት። የምናወራው ጽድቅ እስከሆነ ድረስ እዚህ የምናወራው የፈለጋችሁት ቦታ ውሰዱት። እዛ ግን ምንድን ያወራችሁት? በማን ላይ ምን እያላችሁ ነው ስትዶሉት የምትውሉት የምታመሹት? ከዛ ስማው ምን እንደምትለው ይላሉ እና አላደለ በስርዓቱ የሚነጋገር ሰው የለም። እውነት ለመናገር በብዛት እዛ ሁሌ እንደዚህ አረጋችሁ እንደዚህ አላችሁ እና እነሱም ያው ያንን እናወጣለን ብለው የሚያስቡ ከሆነ ያው እኛ ጋም ብዙ ነገር እኛም እናወጣለን ያስቀምጥነው ያው እሱ የሚያስኬዳቸው ነው ብዬ ብሎክ ማድረግ አችልም። የማታውቃቸውን ሰዎች አይቻልም። እኔ ቴሌግራም ብዙ እውቀት የለኝም። ለዛ ብሎክ ማድረግ አችልም ወይ ማስወጣት አይቻልም። በቃ ብሎክ ያደርጋል አድርገናል። ግን ያው እዚህም ፌክ አካውንት እንዳለው እዛም ስለሚጠቀሙ 2-3 አካውንት ያለው ነው በብዛት ያለው እና ኦልሞስት ሁሉም በሚባል ደረጃ አሉ። ቴሌግራም እንትን ያላቸው ትልልቅ እንትንም ያላቸው አሉ። እኛ ቻናልም ላይ ግሩፕ ላይም አሉ። በሌላም አካውንት ራሳቸውም አካውንት እዛ ግሩፕ ላይ አንዳንድ ልጆች የኛው ልጆች የሚያወሩት ነገር አለ ከሌሎች ጋር እና ያው ኦፈንሲቭ ሲሆንባቸው አንዳንዴ እነሱን ገፍተው ስለሚሄዱ ያንን አንስተው ነው እንደዚህ ተዋልን እንደዚህ አላችሁን የሚሉት። እንደ ሙስሊም አንዳንዱን ጌታ ገልጦልን፣ አንዳንዱ ደግሞ ከእውነተኛ ሰዎች መረጃ አግኝተን ነው። ልክ ነው። ጳውሎስም ከጌታም ይሰማል ከእውነተኛ ምንጭም ደግሞ ስለ እናንተ ከቀሎይ ቤተሰቦች ሰምቻለሁ ብሎ እንዳለ ማለት ነው። እኛም ሰምተናል።
እኛም ሰምተናል፣ ከጌታዬም ሰምቻለሁ። ገና ሳይመጣ በፊት ምን እንደምትዶልቱ ከማያምኑ ሰዎች ጋር ተቀመጣችሁ። የኤልሳ አምላክ እንደዚህ ነው የሚያጋልጠ ማለት ነው። ከጻድቁ ጋር እግዚአብሔር ሁሌ ይቆማል። እኔ ብቻ ጻድቅ እያልኩ አይደለም፣ ከቅኖች ጋር እግዚአብሔር ሁሌ ይቆማል። አየህ፣ እናንተ የምታወጡ ከሆነ እኛም እናወጣለን ብለው እርስ በርስ የተያያዙት አለ። ዓላማው ባጭሩ ኤርሚያስን መጥቶ ከሶሻል ሚዲያ ላይ ማስወገድ፣ ዱለታ ቁጥር 1፣ ዱለታ ቁጥር 2፣ ቁጥር 3፣ ቁጥር 4 እያልኩ እለቅልሃለሁ ከፈለክ ማለት ነው። በየፈርጁ ቡናና ሻይን ፈንዲሻን ይዘህ ትሰማዋለህ። እዛ መሰሪነት ታወራላችሁ፣ ውጭ መታችሁ ጨዋጫ ትጫወታላችሁ። እዛ ሄዳችሁ ኤርሚያስ ቤት አትስሙት ብለው ይላሉ እነ ዮስያስ። መጥቶ ደግሞ ብዙ ሰው እኮ ትቶ ሄደ እኮ ኤርሚያስ አለኝ በስልክ መጥቶ። አንተውና በቴሌግራም ሰውን ሰብስበ ኤርሚያስ ቤት አትግቡ ብለህ ያልከው ትናንትና ደግሞ ራሳችሁ ስታወሩት በሪከርድ አቤት የትናንትና ቀን በሪከርድ ካች አደረገ። ወንጌላዊ አደገኛ ወንጌላዊ ለትናንትና ጥሩ ምንድነው ቪዲዮ ቀራጭ ሆኜልህ ነበር። 38 ደቂቃ የለፈለፋችሁት ይኸው ምን ስታወሩ ምን ስዶልቱ እንደነበር ቲክቶክ ላይ ያለ ይህ የራሴ ከአገልግሎቱም ጋር የሚያያዝ አይደለም፣ ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል፣ ለምን እንደዚህ እንደማደርግ ያውቃል። እሱን ከሙሌ ጋር ተደዋውለናል ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወት። ቆይ ወንድምነት ቤካ አለህ አለህ? አንተ ቤት ሊዳ ዝጋውና ተኛ። አንተ እኔ ከፍታለሁ። ኑ እኔ ጋር የምትመጡ ኑ፣ ማትመጡ ተኙ። ቴንኪው። ተባረኩ። ጸጋ ይብዛላችሁ። ኑ